የኔ ጥያቄ በጸሎት ዙሪያ ነውና እሺ ምን አገባኝ በቃ ምን አገባኝ እግዚአብሔር ይገስጽህ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም ማን አንተ ማንም የምትፈታተናት ምን አገባት እሷ ጠይቅ በቃ ሊቀ መላእክት ቅዱስ ሚካኤል ይበቀል። ማን አንተ አሁን ማን ተናገር። በሊቀ መላእክት በቅዱስ ሚካኤል ስም ተናገር ቶሎ በል። ማን አንተ በቷና እሷ እዚህ እየገባ የምታዳምጠው ኦ ሚካኤል ኦ ሚካኤል ኦ መተንብል ካናርያም ትሰመይ ቢጸ ሱራፊል ዘምሮ ሳርኡስ ወዘምሎ ላለኡል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳል ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ቅዱስ ሚካኤል በሳት ሰይፍ ይረድ። ማን ናቸው? ተናገሩ ቶሎ ቶሎ ተናገሩ ቶሎ ተናገር። ማን ናቸው? እኔ ነኝ በቃ እኔ ነኝ በጸሎት የምፈታተናት አባቷና እኮ ማን ነው በጸሎት የምትፈታተናት? ማን ነው በጸሎት የምትፈታተናት? በጸሎት የምትፈታተናት ማን ነው? መተት ታዲያ መተት አትልም? ምን ዝም ብለህ እኔን ትላለህ? ምን አባቷ ሻማ ትለኩሳለች፣ ሁሌ ትጸልያለች። እሺ ምን አርታ ብለህ የተላከው? ጸሎት እንዳጸልይ በእንቅልፍ ብተኛ አሁን ሰው ቀና አተኛም ትተኛለች አትጸልይም። ጸሎት እንዳትጸልይ አድርጋት። አዎ ጸሎት ለማድረስ ትፈልጋለች። ግን እኔ ሰዓቱ ሲደርስ ወስጄ አስተኛታለሁ። ሰዓቱ ሲሄድ ደግሞ ትነሳለች። ከዛ እሺ አምላኬ ሆይ ምን ሆኜ ነው ሰዓቱ ሲሄድብኝ ተኝቼ ምናምን ትልና አባቷና እሷ በማስተኛት ነው የምትፈታተነው ማለት ነው። አዎ ሰሞኑን ሁልጊዜ ሻማ እያለኩሴ ሁልጊዜ ትጸልያለች አባቷና። እሺ ሌላስ በምንድን ነው የምትፈታተናት? በእንቅልፍ ሌላስ በምን እንዳትጸልይ ሌላስ በምንድን ነው የምትፈታተናት? ደግሞ መጾም ትፈልጋለች ግን እኔ አስበላታለሁ። ጾሙን ታሽራለህ? ማን የምታሽራ ጾሙ? መተቱ ነው ወይስ ሌላ ነው? እኔ ነኝ መተት በምግብ ባለፈ ጓደኛዋ ምግብ ላከችላትና ከዛ እሷ ደግሞ በላይ በፊት በደንብ ትጾማለች አበራም። ከዛ ባለፈ ጓደኛዋ ምግብ ስልክላት በላችና ከዛ በኋላ በቃ ተወኝ አታስለፍልኝ። እሺ አላማ ምንድን ነው? ለምንድን ነበር የገባው? ምን አርታ ብለን የተላከው? አላማ ምን ነበረ? ምን አርታ ብለን የተላከው? ጸሎት አደርጋለሁ እና ደግሞ ሀገሯ መሄድ ትፈልጋለች። ስንት ዓመቷ ከሀገሯ ተወጣች። ሁሌ ሰማዕቱ ቅዱስ ጊዮርጊስ ለደጅህ አብቀኝ፣ እናቴ ቅድስት ድንግል ማርያም ለደጅሽ አብቀኝ። እኮ አላማ ምንድን ነው? ለምንድን ነው የሚመተትባት? እድሏ ተፈልጎ ነው ወይስ ምቀኝነት ነው? ምንድን ነው አላማው? አትናገርም እንዴ በግልጽ? የሚስጥር ተናገር። አሁን በአጋዕዝተ ዓለም በቅድስት ሥላሴ ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ተናገር ቶሎ በል። አዎ ገንዘብ እንዳይኖራት ጾም እንዳጾም አባቷን እሷ እየሄደ እየጓደኞቿ ጋር ጸልዩ ጾሙ። አሁን እኮ በቃ ጊዜው ከፍቷል ምናምን ትላለች እሷ። በደንብ ታጾም ታባቷ። ንስሐ መግባት ትፈልጋለች ግን እኔ አባቷ በቃ ንስሐ እንዳይኖራት ትፈልጋለሁ። አገባም ንስሐ ሁልጊዜ እግዚአብሔር ንስሐ እንድገባ እርዳኝ ምናምን ንስሐ እንዳይኖራት እንዳትጸልይ ምንድን ነው ብትጸልይ ምን ችግር አለ?
ምን ችግር አለበት ትጸልይ? በቃ እንድንጸልይ አንፈልግማ። እስካሁን ድረስ እኛስ እንደልቧ ስንጫወትበት ከርመን ያንተን ዓላማ አይደለም የጠየኩት። ያንተን ዓላማ ሳይሆን የሰዎቹን ዓላማ ነው። ሰዎቹ ምን ፈልገው ነው የሚመተቱባት? የሰዎቹ አንናገርም። ምን አገባህ አንተ? ምን አገባህ? ፍጡነ ረድኤት እምርጾ ተነፋሱ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቀረብ ለምህረት ወለተሳሎ ተወከፍ ወትረ ጸሎትነ ወቃለ ጽራነ ኩሎ እስመ ልበ አምላክ ርሩ በአቤ ካሉ ሊቀ ሰማዕታት ቅዱስ ጊዮርጊስ በእሳት ጦሩ ይጋል። ተናገር ገንዘብ እንዳይኖራት በፊት ስራ ለቀቀችና ከዛ ብዙ ጊዜ ጃዛ ቤት ተቀመጠችና ከዛ ሰማዕቱ ቅዱስ ጊዮርጊስ ስራ ተሰጠኝ የወር ደመወዜን አስገባለሁ ብላ ስለት ተሳለችና ግን እስካሁን ድረስ ስለቷን አልሰጠችም። ነገ እያለች እስካሁን ድረስ ወንድሟ ሲመጣ ቤተሰብ ሲረዳ ገንዘብ ምንም ትሰራለች። በቃ ገንዘቡ ወዴት እንደሚሄድ ቅዱስ ጊዮርጊስ አንተ የልቤን ታውቃለህ፣ መቼም ቢሆን ጽላት አረሳሁም ትላለች። ሁልጊዜ በርሜል ጊዮርጊስ ትላለች። ምን አባቷ እናነሱ በርሜል ጊዮርጊስ የምትለው ምን አባቷ ነው? እኛ አገሯ እንድትመለስ አንፈልግም። በቃ አንፈልግም። ከልጅነቷ ጀምሮ ሰው ቤት በቃ ስትንከራተት እንደገና ስደት አወጣናት። አባቷን ሰራን አሁን ቤት ትሰራለች። ቤት እየሰራች ከዛ ቤቱ አሁን ቆመ 3 ዓመቱ ቤቱ ከቆመ አባቷ እንድንጨርሰው አንፈልግም። እግዚአብሔር ያለው ጊዜ ይሆናል። ቤተሰቦቿ ቤትሽን አጨርሽም እንዲህ ታውሹ ምናምን ይሏታል። እሷ ደግሞ እግዚአብሔር ሲፈቅድ ትሰራለህ ይሰራል ምናምን ትላለች። አባቷን እነሱ እግዚአብሔር ሰማዕቱ አባቷን አቃጠለችን እኮ አባቷን። እንደገና ማህበር ላይ እንዳገባ ትፈራለች። በቃ ማህበር ላይ መግባት ትፈልጋለች። ጸሎት መሳተፍ ትፈልጋለች። ከእነሱ ጋር መስገድ መጸለይ ትፈልጋለች። እኛ ግን አባቷ ፍርት እናደርጋታለን። ከመይካን ትከፍትና ከዛ መልሳ ዝግት ታደርገዋለች። አባቷ ሰራናት። 3 ቀን ደግሞ ተኝት በእንቅልፍ ልክ ሰዓቱ ሲደርስ ብቻኛ እንወስድና እንቅልፍ በቃ ጫን አባቷ የዝሙት መንፈስ አለን ደግሞ ሁሉ ጊዜ እየመጣን በምናቧ ልነሳ ትላለች እሷ። ከዛኛ ደግሞ እርግጥ እናደርጋታለን። ከዛ ስትነሳ ፈጣሪ ሆይ ምንድን የሆንኩት ዛሬ ምናምን ትላለች። አባቷ ሰራውላት አባቷ ያንተን ትምህርት ታዳምጣለች። እዚህ ጋ እየመጣች እንደዛ አላውቁ እሱን መተግበር አለብኝ። ፈጣሪ ሆይ ለንስሐ ሞት አብቃኝ ትላለች። አሁን ንስሐ መግባት ትፈልጋለች ግን ጠፋባት። ቤተሰብ ደግሞ ትመጣለህ ትለፈልፋለህ ለፍላል ሰራዊታችሁ ሰብስቡ ቶሎ ሰብስብ። ደግሞ እንደገና እናቷ ጨሌ ታደርጋለች። ጨሌ እዛ በቃ እናቴን አሁን ሄጄ ጨሌዋን ጣያት ማለት እፈልጋለሁ እና እኛ ደግሞ ተበቷ ቀድመና ስለምንሄድ ከዛ እናቷ ጋር ስደርስ ሌላ ወሬ አውርታ አሁን እናቷ ባለፈ አሳመምናት እግሯን ከዛ እናቷን ስናሳመማት እሷ ደግሞ ታለቅሳለች። እናቴ ለምን ኪዳነ ምሕረት አትሄጂም? ኪዳነ ስሜነሽ ማርያም ስውሯ ማርያም እና ራሷን ሁሉ ጊዜ በጣም ያመታል። ከዛ በቃ ካላስ አባገባና አንተ መላካቸው። እሺ ሌላ ይቀራል። ባለፈ ደግሞ ጡቷን አሳመምናት። ከዛ ሌላ ይቀራል። ጡቷን አሳመምናትና ከዛ ብዙ ሰው ጋር እየደወለች ጡቴን አመመኝ ምን ይሻለኛል ምናምን ስትል እንዲህ አንቺ ቶሎ ብለሽ ሐኪም አትሄጂም እንዴ? እኛ እኮ ወደ ካንሰር ይሄድብሻል ምናምን ትላለች ይሏታል። እሷ ደግሞ አባቱ ነው ካንሰር የሚያደርገው እኔ ለቅዱስ ገብርኤል አሳልፌ ሰጥቻለሁ አለችና ባለፈ ስትንቀላቀል ጡቷን እኮ አልተዋትም። ጡቷን ሳይተዋት ገና እያመመት ሰለቷን አስቀድማ አገር ቤት ብላለኝ ነች ያማይ ልጅ ሳይተዋት አስገባች። ሳይተዋት ጡቷን
በቃ ቅዱስ ገብርኤል አንተ የልቦናዬን ታውቃለህ። እኔ ሐኪም ቤት ሄጄ ጽፌን አልመረመርም። አንተ ለአንተ አሳልፌ ሰጥቻለሁ። ከወሰድከኝም አንተ ውሰደኝ ብላ ሰጠች። አሁን ተዋት፣ በቃ ተዋት። አሁን አያማትም። ማን ነበረ ጡቷን ሲያሳማት የነበረው? እኔ ካንሰር ልሆን ፈልጌ እና አሁን ጡቷ ፀጉሯ ያምራል። ፀጉሯ ብታይ በጣም ነው የሚያምረው። ከዛ ሰዎች በቃ አቤት ፀጉርሽ፣ አቤት ፀጉርሽ፣ አቤት ፀጉርሽ፣ አቤት ፀጉርሽ ይላታል። ማን ነበረ ጡቷን ሲያሳማት የነበረው? እኔ በቃ እኔ መተት ጡቷን ካንሰር አድርግባት ተብዬ ካንሰር አድርግባት። ምን አገባህ ስር የምጠይቀኝ ምን አገባህ? ራስህ እኮ ነው የተናገርከው፣ ጠይቄ አይደለም። ሰራዊት ተሰብስበው ቶሎ ከጡቷ ላይ ተነስ፣ ቶሎ ተነስ። ጥርሷን ደግሞ ጥርሷን በሞት ጥርሷ አምላኬ ሆይ ጥርሴም ነው የነው ቡርቡር አለብኝ። ትላለች ደግሞ እኔ ነኝ ቡዳ የጥርስ ቡዳ። ጥርሷ እንደው ቡርቡር ብሏል። አሁን አንቺም ሁሉም ጥርሷ ባዶ እሷ ብዙ ማንበብ ትፈልጋለች፣ ምን ማለት ትፈልጋለች። አባቷ እኔ ደግሞ አይኗ ላይ ቁጭ ብዬ ማለት ነው ፊደሉ ብጅል ማለት እግዚአብሔር በቃ ተሰራለች። እሷ ደግሞ እግዚአብሔር ልፋት ነው። ተነስ፣ ከጥርሷ ከአይኗ ላይ ውጣ ቶሎ፣ ከጥርሷ ከአይኗ ላይ ውጣ። እና ደግሞ ወንድሟ እሷ አመጣችውና አሁን ተመጣ 3 አመቱ። ከዛ እሷ ጋር አይደውልም፣ ሁሌ ሲቸግረው ምናምን ይደውላል። ከዛ እሷ ሁሉ ጊዜ አይደውላትም፣ እሷ ትደውልለታለች፣ በቃ ታስብለታለች። ወንድም ዛሬ ምን ሆነ አንደወለ ምናምን ትላለች። እኔ እኮ ነኝ ወንድሟ ጋር ቁጭ ብዬ አባቷ አያስደውልም። በቃ ስደውልለት ራሱ አያነሳም። ከዛ ደግሞ እናቷ ጋር ሲደውል እናቷ በቃ ልጄ ወንድምሽ ጠፋ ምናምን ትላለች፣ ታለቅሳለች። በቃ ጠይቁት በቃ ምናምን ትልና እንደገና ደግሞ አጨከንም መልሳ ደግሞ እናቷን ትደውልና ታገራጃለች። እናቷን በጣም ነው የምወዳት አባቷ። እኔ ደግሞ እናቷ አንዴ እግሯን አንዴ አንጀተ ቁስላት አንዴ ታይፎይድ አባቷ ሰራላታለሁ። እናቷ ጨሌ ታደርጋለች። አሁን ሰራዊታችሁ ሰብስብ፣ ሰራዊት ሰብስብ ቶሎ ባንክ ሰብስብ ያለው ቶሎ አንድ መንፈስ አይቀሩት ቶሎ ሁላችሁ በአንድ ስላሴ ስም። የቅራነ ሌላ ይቅራለ ያለ ምግብ በጣም ትበላለች። በአብ ወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም እሱን አትጥራብኝ። ቶሎ በል በኃያሉ በመድኃኒዓለም ስም በሰባቱ ስም አይቻልም። በኃያሉ በመድኃኒዓለም ስም ቶሎ በል አንተ። በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በእናቷ በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ምን አባቱ እሱን አልጠራም። ሁሌ በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ሰማዕቱ ድረስልኝ። ምን አገባት ወደ ነው የምጠራ ቶሎ ጥራ። አልጠራም። በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ኦ ፍጡነ ረድኤት እምሩፀ ተነፋስ አውሎ ለዘይጼዋ ከተወክሎ ጊዮርጊስ ቀራብ ለምሕረት ወለተሳሉ ተወከፍ ወትረ ጸሎትነ ወቃለ ጽራነ ኩሎ እስመ ልበ አምላክ ሩሩ በአቤ ካሉ ሊቀ ሰማዕታት ቅዱስ ጊዮርጊስ በሳት ጦሩ ጋር ጥራሱ ቶሎ። በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ሁላችንም ከነሰራዊታችን ፈተናችንን ሙሉ ለሙሉ አንስተን በሽታችን አንስተን ከጥርሷ ከጸጉሯ ከዓይኗ ወተን ከሆዷ ወተን ከገንዘቧ ተነስተን ከወንድሟም ወተን እስከምንሸኝ ድረስ ምንም ስራ ላንሰራ ከእንግዲህ በጸሎት ሳለ አንፈታተናት
እንግዲህ በጸሎት ሰዓት ላይ እንፈታተናል። ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ሊቀ ሰማዕታት ቅዱስ ጊዮርጊስ እጥፍ ድርብ አድርጎ ይበቀለን። ሊቀ ሰማዕታት ቅዱስ ጊዮርጊስ እጥፍ ድርብ አድርጎ ይበቀለን። ስንጠራ ቤት እንላለን፣ ምንም ስራ እንሰራ። ስንጠራ ቤት እንላለን፣ ምንም ስራ እንሰራ። ልብ መልሱ፣ መልሱ ልብ። እሺ ወለተ ጊዮርጊስ አስራት ስለት ተስለሻት አላስገባሽም እንዴ? ቅዱስ ጊዮርጊስን ዛሬ ነገ እያልሽ ወንድሜ ነገ ዛሬ እያልኩኝ አላስገባሁም እስካሁን ድረስ። ለምንድን ነው የማታስገቢው እህቴ? መጽሐፍ ቅዱስ እኮ ሰው ስለት ቢሳል ወይም ራሱን በመሐላ ቢያስር ቃሉን አይስበር። ስለት በተሳል ጊዜ ተፈጽሞ ዘንድ አትዘግ ይላል እኮ። ተስለት ከማትፈጽም ባትሳል ይሻለ ነበር ይላል። ስለዚህ እህቴ ይሄ ራሱ እኮ አንድ ችግር ይፈጥርብሻል፣ አለማስገባት ስለትሽን በራሱ። እህት ወንድሞች፣ ሌሎቻችሁም ቢሆን ስለት ተስላችሁ አትዘጊው። እሺ አትዘጊው፣ ቶሎ ማስገባት ይጠበቅብናል። ካልሆነ ግን በህይወታችን ላይ ተጽዕኖ ይፈጥራል ስለት አለማስገባት በራሱ እና አስገቢ። ነገ ዛሬ እያልሽ አትፍቺ ጊዜሽን። እሺ እሺ። ጥያቄሽ ምን ነበረ? አሁን በጣም እየተፈታተነኝ ያለው በጸሎት ነው። በቃ የ3 ቀን የጸሎት ራስ ያደረገው ልክ ሰዓቱ ሊደርስ ሲሆን በቃ እንቅልፍ አልለው። በቃ የሞት ያህል ነው የሚወስደኝ እንቅልፍ እና ሰዓቱ ሲሄድ ከሄደ በኋላ ጸሎቷን አስቋርጣት ተብሎ የተላከ ነው። ጸሎቷን አስቋርጣት ተብሎ የተላከ ነው። አጋንንት ነው ተልኮ። ዋና ታርጌቱ ዓላማው እሱ ስለሆነ ነው። እሱ ላይ ስላነጣጠረ ነው። ምክንያቱም ምስትጸልይ ምሰግጂ ከሆነ ስራውን መስራት አይችልም በአግባቡ። ስራውን በአግባቡ መስራት ስለማይችል ነው። ጸሎት ማለት አጋንንት ሴራውን ተንኮል የሚበጣጠስበት እንትን ነው፣ መሳሪያ ነው። ጸሎት በህይወት ማዕበል ውስጥ መጠጊያ ወደብ ነው። ማዕበል ለሚያንገላታቸው መልህቅ ነው። የድሃው ሀብት ነው። የታማሚ መዳኛ፣ የባለጸጋው ደህንነት ወይም ጤና ማግኛ ነው። ጸሎት ማለት ይሄ ነው እና ጸሎት እጅግ በጣም ትልቅ መሳሪያ፣ ከአጋንንት ጋር ጥርስ ለጥርስ የምንነካከስበት፣ ፊት ለፊት የምንፋጠጥበት ታላቅ የመዋጊያ መሳሪያ ስለሆነ አጋንንት ጸሎት ለማስታገል ይጥራል። እናም መተት ሆኖ በመተት መልኩ የመጣ መንፈስ ስለሆነ ነው። ዋና ታርጌቱ እሱ ነው። ግን እንዴት ነው? ካስተኛሽ በኋላ ወይም ጸሎትሽን እንዳትጸልይ ካደረግሽ በኋላ ልክ ስትነቂ ከእንቅልፍሽ አትበቀዩ? በዛው እነሳና ከዛ ሳየው ሰዓቱ ሄዷል። ከዛ ዝም ተኛለሁ። አሁን መበቀል ነው የሚያስፈልገው። አየሽ አይደል? ልክ እንዳስተኛ ስታቂ ተነስቶ ምን ማድረግ መበቀል። ለምን አስተኛኝ? በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ያስተኛኝ ክፉ መንፈስ እበቀላለሁ። ሊቀ ሰማዕታት ቅዱስ ጊዮርጊስ አባቴ፣ አሁን ጠላቴን በምበቀልበት ሰዓት ናና ተበቀልልኝ፣ በምቀጠቅጥበት ሰዓት ቀጥቅጥልኝ እያልሽ መናፍስቶቹን ሁለተኛ እንዳያስተኙ በእንደዚህ መንገድ እንዳይፈታተኑ ትበቀያለሽ። በሊቀ ሰማዕት በቅዱስ ጊዮርጊስም ተቃጠል፣ ወደ ግንባር ውጣና ታሰር፣ ስራን አቁም እያልሽ ትቀጠቅጨዋለሽ። እንደዛም ማታርጊ ከሆነ ግን ነገም ከነገ ወዲያም ያስተኛሻል እና መበቀሉን አትርሺ። ልክ እንዳስተኛ ስታቂ ወይም ደግሞ ማድረግ ያለብሽን እንዳታደርጊ ካሳለፈሽ ልክ የምትነቂበት ሰዓት አለ አይደለ? ያኔ መበቀል። ይሄንን እንዳትረሽ እሺ። ያንን ማድረግ ነው። ሌላስ? ይሄ ነው ጥያቄሽ? ሌላ ደግሞ ማህበር ላይ መሳተፍ እፈልጋለሁ ግን እፈራለሁ። እንደዛም ጸሎት ሲያሰግዱ ሲያስቀላቅጡ መሳተፍ እፈልጋለሁ ግን እፈራለሁ። ማይካል ከፍተን በውስጥ ዝም ብዬ በራሴ እቀበላለሁ። እነሱ የሚሉትን እያዳመጡ ጸሎት ላይ መሳተፍ እፈልጋለሁ። ቢያንስ ትንሽ ማንበብ እችላለሁ ግን አልችልም። ለመግባት ሳስብ እፈራለሁ። ይሄም የሱ ሴራ ነው። ምክንያቱም በማህበር እንድትሳተፊ ስለማይፈልግ ነው።
በማህበር እንድትሳተፊ ስለማይፈልግ ነው። ዳዊት አቤቱ በማህበር አመሰግናለሁ ልክ እንዳለው እኛም የማህበር ጸሎት እንዳንሳተፍ ስለሚፈልግ ነው። ስለዚህ ከመግባትሽ በፊት አስቀድመሽ መበቀል ወይም ደግሞ አሳልፈሽ መስጠት። ለምሳሌ ወደ ማህበር ከመግባትሽ በፊት ሊቀ ሰማዕት ቅዱስ ጊዮርጊስ አባቴ ማህበር ገብቼ አብሬ መሳተፍ ፈልጋለሁ፣ ግን እንደ አብሬ እንዳልሳተፍ ጠላት በፍርሃት አብሬ እንዳልሳተፍ እየከለከለኝ ነውና አንተ ከኔ ጋር አብረ በምገባበት ሰዓት ግባ፣ ጠላቴንም ስራውን አስቁምልኝ፣ ተበቀልኝ ብለሽ መናፍስቶቹንም ለ5 ደቂቃ ወይም ለ10 ደቂቃ በማህበር አብሬ ጸሎት በምሳተፍበት ሰዓት በመሀል ጣልቃ እየገባችሁ ፍርሃት እየለቀቃችሁ እንዳትፈታተኑኝ በመድኃኒዓለም ስም አዝዣቸዋለሁ፣ ታስራቸዋል ብለሽ መናፍስቶችን ቀጥቀጥ አድርገሽ አስረሽ መግባት ወደ ማህበር ስትገቢ። ይሄንን እያደረሽ ገቢ። እሺ፣ በተረፈ በርቺ። እሺ ወንድም ጸጋውን ያብዛልህ። አመሰግናለሁ። አሜን አሜን። ተራ ቁጥር 1 ማነው? 2 ስታይ ወለተ ማርያም፣ ስታይ ወለተ ማርያም። ወንድም የቀደም ያዙ ግላሎች እና ስትልኝ በውስጥ ነበራ መነጋገር የነበረባችሁ። ኧረ እኔ አሁን ያየሁት ይቅርታ፣ አሁን መገባበዝ ሳይሆን በኋላ ተዘጋጅታችሁ ነው። እሷ ነበረች ማይክ መክፈት የነበረባት ሰተሽ ከሆነ። እሺ እስከምትዘጋጅ ድረስ ተራ ቁጥር 3 ላስገባ። ጥሩ ሴት ወለተ ሐዋርያት፣ ጥሩ ሴት ወለተ ሐዋርያት ተራ ቁጥር 3። አቤት ገብቻለሁ። እሺ ቀጥይ። እንደምን ዋላችሁ የእግዚአብሔር ቤተሰቦች? እግዚአብሔር ይመስገን። የእኔ ጥያቄ ወደ ኋላ ተመልሼ ነው እና ከቤተሰብ ልጅ ሳለሁ የሆነ የማየው ነገር ነበርና ከዛ አንጻር ነው የምጠይቀው። እሺ እኔ በጣም ልጅ ሁኜ የ5 ዓመት የ4 ዓመት ልጅ ሁኜ ያው እናትና አባቴ ሲጋቡ እናቴ የሙስሊም ቤተሰብ ናት። ምንም በሷ ቤተሰብ ክርስቲያን የለም። የእኛን አባት ስታገባ ነው ክርስቲያን ሆና ያገባችው ይላሉ። እኛም እንደዛ ሆነው ናቸው። ከዛ አንጻር የእናቴ እናት አያታችን በጣም ታመልካለች። ፍየል ይታረዳን፣ በግ ይታረዳን፣ የቅዱስ ሚካኤል በቃ እንደዚህ የቅዱስ ዮሐንስ እየተጠበቀ ማለት ነው። እና እኔ በ5 ዓመቴ ነው፣ ከ5 ዓመቴ በኋላ ያለውን ነው የማስታውሰው። እዛ በፊት ያለውን አላስታውስም። በ5 ዓመቴ እኔ እየተጫወትን ከሰፈር ልጆች ከወንድሞቼ ጋር እወድቅና እግሬ ይሰበራል። እግሬ ሲሰበር ይታሽ ተብሎ ታሸሁ በወጌሻ ማለት እንደዚህ በባህላዊ ስታሽ ልክ እንደ ዛሬ ማታ ወድቄ እንደ ነገ ጧት እግሬ በቃ ሊፈርስ ሁላ ደረሰ ማለት ነው። በጣም አበጠ። ከዛ ሲያበጥ የሆነ ሰው እያለ የሚያሽና አረ ይሄንማ አትሿትኝ፣ ይሄ ወደ ሌላ ነገር ሄዶባታል፣ እኔ አልነካም ማለት። ቤተሰቦች ማታሽተውኝ ነበረ። ጧት ከዛ ሰው ሲሄዱ ግን እግሬ ከለሩ ተቀይሯል፣ ቀይ ሆኗል ምናምን በቃ። ከዛ እኔ አልነካም፣ ይሄን አላሽም፣ ወደ ሌላ ነገር ተቀይሮባታል እንጂ ስብር አይደለም አለ። ከዛ መልሰው ከቤት አመጡኝና ከእናትሽ ይዘሻት ሂጂና እናትሽ ላይ ዛሩ ተነስቶ ይሻት አሉ የጎረቤቶች። ከዛ ይዘው የእናቴ እናት በጣም ስለምታጎራ በጣም ስለምታመልክ የእሷ ዛሩ ተቆጥቷልና እዛ ይዘሻት ሂደሽ ዛሩ ተነስቶ በቃ እንትን ይበል ይሻት ይባላል። ያኔ ይነሳና እንዳድርጉልኝ እንደዚህ አድርጉልኝ ትድናለች ይላል። ከዛ ይዘውኝ ሄዱ ወደ አያቴ እናትና አባቴ ይዘውኝ ሄዱ። ይዘውኝ ሄደው እዛ ዛሩ ተነሳ። እኔም ያገባኝ እግዚአብሔር ይገስጽ። ኃያሉ መድኃኒዓለም ይበቀለ። አንተ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም የቤተሰብ የዛር መናፍስት እግዚአብሔር ይገስጽ። መቁጠሪያ ተጠቀሚ። ቆይ አንዴ መቁጠሪያ ተጠቀሚ። ይጋለጥ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም የቤተሰብ የዛር መናፍስት
አንተ የቤተሰብ የዛር መንፈስ ጠቋር አንተ ጠቋር በመድኃኒዓለም ስም በመድኃኒዓለም ስም በሊቀ መላክ በቅዱስ ገብርኤል ስም ጠቋር አንተ ቆይ ቅዱስ ገብርኤል አስሮኛ ቆይ ወደ ጥያቄው አይቻልም ራስን አቀል ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኩ መስዋዕቱ ለመልከ ጸዴቅ ከመትባረከነ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀል። እሺ ማን ናቸው? ከዛ ይዘዋት ሄዱና አያቷ ጋር ደረሷት። ከዛ ድርሰዋት አያቷ ላይ ሁኜ ተነስቼ እኔ አድናታለሁ። ከዛ ልጅቱን ግን ስትድን ለእኔ ትገብራላችሁ፣ ለእኔ ፈረስ ትሆነኛለች፣ እኔ ጋልባታለሁ፣ እንደፈለኩ አደርጋታለሁ አልኳቸው። ከዛ ወላጅ እናቷ ትዳን እንጂ ችግር የለውም አለች። እኔ ደግሞ እግሯን አፈንድቼ ፍርስርስርስርስርስርስ አድርጌ እግሯን 8 አፍ አውጥቼ መግል እያንፈቀፈኩ ለ2 ዓመት ኮርትም ያስቀመጥኳት። በግ እየተገበረልኝ ዶሮ እየተገበረልኝ ማን እንዲያረከው ማን? እኔ የእስላም ዘር እኔ ቀናተኛ የእስላም ዘር ከአያት የመጣ አባቷን አልወደውም። አባቷን ልበቀ አባቷን የማልወደው ደግሞ ቅዱስ ሚካኤልን ይዘክራል። ለምን? ቅዱስ ሚካኤልን ስለሚዘክር ነው። አዎ አባቷን ጭራሽ አልወደውም። አባቷን ልበቀለው የመጀመሪያ ሴት ልጅ ስለነበረች ስለሚሳሳላት እግሯን እጥፋረኩና ቁጭ አረኳት። የዛን ሰዓት አባቷን ና ቶሎ ተንበርከክ እኔ እግር ስገድ ልጅህን እንዳድንልህ እያልኩኝ ለ2 ዓመት አጥፌ እግሯን መግሉ እያንፈቃፈቅኩ አጥንቱን ሽልክ እያልኩ እያወጣ አስቀመጥኳት። እና ሰገደላ አባቷ አፉ እንጂ ልቡ አይሰግድም። ኃይለ ሚካኤል ቅዱስ ሚካኤል ለምን ዝም አልከኝ? አባት እናት አልወሰድኝ አሳይተህ አትሰኝ እያለ አፉ እንጂ ልቡ አይሰግድም። ለኔ አፉ እንጂ ልቡ አይሰግድም። ቅዱስ ሚካኤል አባቴ ድረስልኝ፣ እኔ እናት የለኝ አባቴ የለኝ፣ ብቻዬን አሳድጌ አሳይተህ አትሰኝ ልጄን እያለ እሺ የእስላም ዛር ሌላስ ማን አለ የቀረ? ከእስላም ዛር ጋር አብራችሁ አላችሁ? ተናገሩ ሁላችሁ። የእስላም ዛር አድጋ 15 ዓመት ሲሞላት ከዛ እኔ ተጎትቼ ደግሞ ዛሩ ጎትቶ አስገባኝ። እኔ ድግምት ከዛ የትዳር እድሏን ወሰድኩት። እድሏን በሙሉ ተጠቀምኩበት፣ ዘመኗን በሙሉ። እኔ ምን ላድርግ? የቤተሰብ ዛር ነው ጎትቶ ያስገባኝ። ድግምትን እንዲያረከው በምንድን ነው የተደገምከው? ድግምት ስደግም እኔ ዳቆኑ ስደግም እሷ 12 ዓመት ብላቴና ሁና ትንቢቱን እነግራት ነበር። እንደዚህ ይፈጸማል፣ እንደዚህ ይሆናል፣ እንደዚህ ይሆናል። አሁን ልጅ ነሽ፣ ጊዜው ሲደርስ ሰዓቱ ሲፈጸም እንድታስታውሽኝ አልኳት። 27 ዓመቷ ሲሆን የነገረኝ ቀን ደረሰ። ያን ሰውዬ ምንድን ነው ያለኝ? ያን ዲያቆን ያለው ሁላ ደረሰ። ምን እየተካሄደ ነው ስላለ ምን ላድርግሽ? ምን ይገጥምሻል ነበር ያልካት? ሰዓቱ ሲደርስ የማሽላ ማማ ትሆኛለሽ፣ አትቆረጭም አልኳት። የማትበሊ ቅጠል ትሆኛለሽ አልኳት። ትፈልጊያለሽ እንጂ አታገኝም አልኳት። ምን ያላልኳት አለኝ። ይህም ማለት ምን ማለት ነው ስትለኝ፣ ኧረ ይህም ማለትም አሁን አይገባሽም፣ ሲገባሽ ጊዜው ሲደርስ ስሜን እየነገርኩኝ አይገሌ ያልከኝ ቀን ደረሰ እያልሽ እንድታስታውሽኝ አልኳት። እሷ ደግሞ ላግባሽ አልኳት። እኔ አላገባም ትምህርት ልማር ነው አለችኝ። ቀን ነው ቀይ ናት፣ አመረኝ ገባው ቅጣቋርናቱ ለግባ ብሎ ጎትቶ አስገባኝ። ምን ላድርግሽ? አሁን ቅድስት አርሴማ ዘጋው ተጠቀምኩበት። አሁን ቅድስት አርሴማ እያለ ቅድስት አርሴማ እኔ ደፍተራውን አይኔን አውራኛለ። አይኔ ታውሮ ቁጭ ብያለሁ። እኔ ደፍተራው እሺ እድሏን በሙሉ አሁን የመንፈሳዊ ነገር ትንሽ ሲገባትኝ እኔ ለምንድን ነው የዛን ጊዜ እግሬን ታጥቤ ሳለ በደም ያጠባችሁኝ ትላቸዋለች። የደወለ ቤተሰቦቿን ምን እያደረጋችሁ ነው? ምንድን ነው እየተካሄደ ነው? በምንድን ያጠቧት? እግሯን ታመሳለ ልትነግር እኮ ነበረ። እኔ አልችል ብዬ ተጋለጥኩ እንጂ እሷ እኮ ልትጠይቀ ነበር። እሺ በምን ነበር ያጠቧት? የዛን ጊዜ እግሯን ታማ ሄዳ ሳለ እዛ ሀያቷ ቤት ቁጭ አደረጉና አባቷን ፍየል አንጣ ይሉታል። እኔ ዛሩ እላለሁ እኔ ጠቋር እልና ያንን ፍየል ጀባታ ሲሰጠኝ ያንን ፍየል አሳርድና በደም አጥባታለሁ። እኔ የዛን ሰዓት በደም በስጋው እየተዋሃድኩ ነው፣ በደም እየተገበረልኝ ማለት ነው። ከዛ
አሁን ስታድግ ትልቅ ስኮን ታሪኩ ሲወራ 12 ዶሮ ተዞረ አንቺ ነገር ልናድን ይህን ያህል በግ ጀባን ግን መጨረሻ ላይ ሳትድኝ ቀረሽ ስትል ሲሏትኝ እሷም ታስታውሳለች። 5 ዓመቷ ሳለ እግሯ የተሰበረ 2 ዓመት ሙሉ ቁጭ አድርጋት 7 ዓመቷ ሲሆን ነው የዳነችው። የዳነችው ደግሞ አባቷ ቅዱስ ሚካኤል አባቴ እኔ እናት የለኝ አባት የለኝ አሳይታት ሰይ ብቻ ነዘድጅ ልጅ ሲል አንድ ሴትዮን ቅዱስ ሚካኤል ላካት። እንዴት አድርጎ ባለ ያቺ ሴት ከሩቅ አገር ተነሳ ልጠይቃቸው የአያቷ ቤተሰብ ናት፣ ሙስሊም ናት። ያቺው ሴትዮ ግን ቅዱስ ሚካኤል ነው ያላካት። ልታያቸው ስትሄድ እዛ ሁለት እግሯ ታጥፋ አንድ እግሯ እየተንፈቀፈቀ ጨርቅ አልብሰው ዝንቡን እንደዚህ እሺ እያሉ በቅጠል ይዘው ቁጭ ብለዋል። ምን እያደረጋችሁ ነው አለቻቸው የቅዱስ ሚካኤል መልእክተኛ። እኛማ እግሯ እንዲህ ሆኖ 2 ዓመቷ ይዘን ቁጭ ብለን አሏት። እናንተ ልበሏት ነው እናንተ ክፉዎች እንዳርገሽ ይዘሻ ቁጭ አልሽው ብላ አያቷን ሰይድባ እናቷን ሰይድባ እኔ ይዣት ልሄድ ወይስ ወላጅራችሁ ይዛችኋት ትሄዳላችሁ? ዋጃ እንዲህ ያለ ግለሰብ አለ እግሯ ተቀይሮ ነቀርሳ ሆኖባታል አለቻችሁ። ከዛ ወላጅ እናቷ እኔ ትድንኛለች ብዬ ነው እንጂ ዛሬ ትጀምር አመሽብኝ ይዤ እዛች ቦታ ይዤ እገባለሁ ብላ የዛኑ ቀን ማታ ይዘውኝ ከዚያ ዶክተር ይዘው ገቡ። ዶክተሩ ሊገላቸው ወላጆቹን እናንተ ወላጅ አይደላችሁ ይችል ቤተሰብ የላትም እንዴት እንደታረዋታላችሁ ብሎ ከ7 ዓመቷ እስከ 9 ዓመቷ የ2 ዓመት የቲቢ መድኃኒት ውጣ በቅዱስ ሚካኤል ኃይል ተከስክሶ የወጣው አጥንቷ እግሯን ሳያስነክሳት ምንም ሳትወር ቁማ ሄደች። ከዛ ተሰደተች። በስደት እሷን አባረሪን የደፍተራው ደግሞ እድሏን የትዳር እድሏን ዘግቼ ተጠቀምኩበት። አበቃ ሌላ የለም። አሁን ቅድስት አርሴማ ልደታ ለማርያም እናት እያለ ያጋለጥ መላ ቤተሰቡ ጋር ያለውን ነገር ለመረዳት ስትፈልግ የሚነግራት የለም። መላ ቤተሰቡ የኔ ነው። እኔ የእስላም ዛር እኔ ያለው አሁን ድረስ አርዳለሁ። አሁን ያለፈው ማዚያ ራሱ አንበሶ በግ ታርዶልኛል፣ ተገብሮልኛል። ተው ስትላቸው እሷን በቀላታለሁ። ተው ስትል ጉሮሯን እንቀርጌ ዘጋታለሁ፣ ድፍት ተረጋታለሁ። እሷ ስትመክራቸው እየጠበቅ እየደወለኝ ተው ይሄ ነገር ትውልድ እያበላሻችሁ ነው ተው ስትል እሷን ድፍት ታረጋታለሁ። ከመላ ቤተሰቡ ደግሞ አግልያት ማንም አይፈልጋት። ከዛ በጆሮና በጆሮ እየመጣ ማንም አይፈልግሽም አንቺ እኮ ቤተሰብሽ አይወድሽም ስላትኝ ይሳ ደግሞ ቅዱስ ሚካኤል የሚዘክረው አባቴ ይወደኛል አትወደኝም እንዳለችው ደውላ እወድሻለሁ በህይወት እስካለሁ ድረስ እኔ ያለሁልሽ አይዞሽ ቅዱስ ሚካኤል ደግሞ አንቺ ጋር አለ አጠገብሽ አላት። ሰራዊታችን ሰብስበው ቶሎ እኔ ደፍተራው ነኝ ተወከልኳት። እኔ ደፍተራው ነኝ ቶሎ በሊቀ መላእክት በቅዱስ ሚካኤል ስም ኦ ሚካኤል ኦ መተንብል ቃና አርያም ትሰማይ ቢሰ ሱራፌል ዘምሩ ሳርኡስ ወዘምሩ ላልኡል ጊዜ ጸዋኩ ከቀረበን በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። ቶሎታ ሰራዊት ሰብስብ ነው። የእስላም ዛር የእስላም ዛር ቶሎ የድግምት መናፍስት የደብተራ ውጡ። የትዳርበት እኔ እኮ በሷ ትዳር ነው የምኖረው እንዴ ብዬ ተነስ። የትዳር የግንኙነት ቶሎታ ሌላ የቀረ ማን አለ? የቀረ ሌላ ማን አለ? የቀረ ሌላ የቤተሰብ ዛር ታሰረ ቆይቷል። እባክህ እኔ ደፍተራው ብቻ ነኝ። እንደው ጎትቶ ጠቆራ አስገብቶ እያልኩ እየተጠቀምኩ እንዳስ አንድ ቀን ስትሰግድ 2 ቀን አንግዲያታለሁ፣ አሳምማታለሁ፣ ብሯን በሐኪም ቤት አወጣዋለሁ። አሁን ይሄን ሰሞን የምትበቀለኝ ይወጣላ በጎ ነው። እግሬ እንዳይሆኖ ሳለ ሳኛ አርጓ አላስቀረ ቅዱስ ሚካኤል ቅዱስ ገብርኤል ሰው ያውቅልኛል። ማተቤን አጥብቅ ሰማዕቱ እያለኝ ተበቀለች። እኔ ምን ላድርግ? እኔ ደፍተራው ቅድስት አርሴማ 2 አይኔ ዘጋኝ። ውጡ፣ ሰራዊታችሁን ሰብስቡና ውጡ። የደብተራ መተት እድሏን የወሰዳችሁ በሙሉ የድግምት መናፍስት ጣቋራ ዳልሞት ወሰንጋንዳ ሁላችሁም ውጡ፣ ቶሎ ውጡ። ሰራዊታችሁ ሰብስቡ ውጡ። ከስራዋ ከእድሏ ከገንዘቧ ከህይወቷ ውጡ፣ ከጤናዋ ውጡ። ቶሎ ውጡ። ሰራዊታችሁ ሰብስቡና ቶሎ
በአብ በወልድ በመንፈስ ቅዱስ ስም ተናገሩ። በአብ በወልድ በመንፈስ ቅዱስ ስም ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ ቢዘ ሱራፌል ዘምሩ ሳርኡስ ወዘምሉ ላልኡል ጊዜ ጸዋኩ ከቀረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ታዘዝ። አትታዘዝም? እታዘዛለሁ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም ኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ ሰማዕታት ኧረ በቅዱስ በሰማዕቱ ጊዮርጊስ ስም ስም ረገኝ በቀለኛ የከፍ በሊቀ ሰማዕታት በቅዱስ ጊዮርጊስ ስም በሊቀ ሰማዕት በቅዱስ ጊዮርጊስ ስም በሰማዕቷ በቅድስት አርሴማ ስም በሰማዕቷ በቅድስት አርሴማ ስም ሁላችንም ከነሰራዊታችን ሁላችንም ከነ ሰራዊታችን ከዛሬ ጀምሮ የዘጋንባትን እድል ሙሉ ለሙሉ ለቀናል። ተደርድረን ለቀን ከዛሬ ጀምሮ የያዝንባትን እድል ሙሉ ለሙሉ ለቀናል። የያዝንባትን እድል ለቀን እኔ ላክቄ ደፍተረው በሽታችን አንስተን በሽታችንን አንስተን ከስራዋ ከእድሏ ከህይወቷ ወጥተን ከስራዋ ከእድሏ ከተዳርድሮ ወጥተን ከገንዘቧ ተነስተን ከገንዘቧ ተነስተን እስከምንሸኝ ድረስ ምንም ስራ ላንሰራ ኧረ እኔ ደፍተረው የሚሸኝ ነኝ። ባለፈው ታስሬያለሁ እኮ ሰማዕቱ ሸኝ እኮ ተደራጅቷል እንዴ። እሺ መጀመሪያ የምትታሰሩ ታሰሩ። መጀመሪያ ውጡና እስከምንሸኝ ድረስ ምንም ስራ ላንሰራ አባቷ ተነስተን የመጣን ጠላ በፍቅር አይኑ ሲሄድ ምን ታሰረ እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። እስራታችን ያጽኑብን። እኔ ስንጠራ ቤት እንላለን፣ ምንም ስራ እንሰራ። ስንጠራ ቤት እንላለን፣ ምንም ስራ እንሰራ። እሺ ተዘጋጁ። የደብተራ መተት ውጡ። የደብተራ መተት አንድ ነው። ከ97 ዓመተ ምህረት ጀምሮ ነው ያለሁት። ከ97 አብረን ከሷ ጋር 97 ዓመተ ምህረት ጀምሬ እስካሁን ድረስ በየዓመቱ ቅዱስ ዮሐንስ የእድሳት መንፈስ ልክባታል። ይህን ሰሞን ደግሞ ሲገባ ይታወቃታል። ደግሞ አላከ ትላለች። ድሮን ይጠቀምኩ ነው እኔ የምልክ ገና ህፃን ሳለ አንስቼ እኮ ነው የገባሁት። ድሮን ያየሁት መዳፋን ድረስ እጅሽ ዘርጊ ብዬ እጇን ዘርግቻ ነበርኩት። ስሟን ስለማውቀው እስከናቷ በስሟ በእናቷ ስም አድርጌ ደገምኩት፣ ሞከርኩት የድግምት መንፈስን በሷ መጀመሪያ ጊዜ። ተዘጋጁ። ከነ ሰራዊት ሰብስብ ሰራዊት ነው። ተዘጋጅቻለሁ። አንድ ነኝ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም በሰማዕቱ በሊቀ ሰማዕታት በቅዱስ ጊዮርጊስ ስም በቅዱስ ጊዮርጊስ ስም በሰማዕቷ በቅድስት አርሴማ ስም አይኔን ባወረች አይኔን በዘጋች በሰማዕቷ በቅድስት አርሴማ ከእንግዲህ ዳግም ወደ እሷ ላልመጣ ከእንግዲህ ላልመለስ ላልታደስ ከኔትወርኳ ላይ ተነስ ከኔትወርኳ ላይ በሊቀ ሰማዕቱ በቅዱስ ጊዮርጊስ ስም ተነስ ከኔትወርኳ ላይ ኦ ፍጡነ ረድኤት እምሩፀተ ነፋስ ዋውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቀረብ ለምሕረት ወለተሳሉ ተወከፍ ወትረ ጸሎትነ ወቃለ ጸራነ ኩሎ እስመ ልበ አምላክ ርሩ በአቤ ካሎ ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀል። ከኔትወርኳ ላይ ተነስ።
ወጣች እንዴ? አስወጣት። አዎ መልካም ስትገባ ንገሩኝ። እሺ ገብታለች በሉኝ። እስከዛ ድረስ ግን ሌላ ሰው ላስገባ። ተራ ቁጥር 4 ትዕግስት ወለተ ሩፋኤል ለኔ ሰጥኛል ገብ- ወንድሜ። ገባች። አይ እኔ ነኝ ተራ ቁጥር 4 እሺ ትዕግስት ወልተርፋይ ሰጠኝ ነው መልካም። እሺ ቀጥይ። ወይ ወንድሜ። ቃላትን ቃል ክትነስ ማለት ጸጋው ያለው ወንድሜ። እኔ የምጠይቀው ስለ እህቴ ነው። እህቴ ከዚህ በፊት በሃይማኖቷ ብቱ ነበረች እና ወደ ሳውዝ አፍሪካ ሄዳ ነበረ። እዛ በሄደችበት ሰዓት የትዳር አጋሯ የጠየቃት የነበረ ልጅ ጴንጤ ነበረ። እዛ አካባቢ ጴንጤዎች ይበዛሉ እና በቸርች ስነስርዓት ይደረግና ከዛ ወደ ሃይማኖት ይመለሳሉ፣ ቅዱስ ቁርባን እንቀበላለን ብሏት እንደምን ከተጋቡ በኋላ አሁን ላይ 2 ዓመት ይሆናቸዋል። ልጅም ወልደዋል። እንዲህ ብሏታል እና ቆይ እኔ ሸበካው እሺ ዘግቼ ውሽጥ እየመጣች እያስፈራሯት ነው እንዴ? አትጠቀለቃልኝ። ሊቀ ሰማዕት ቅዱስ ጊዮርጊስ ይበቀል። ውሻ መስዬ መጥቼ በሊቀ ሰማዕታት ያስፈራራታል። በቅዱስ ጊዮርጊስ ስም በሊቀ ሰማዕቱ በቅዱስ ጊዮርጊስ ስም ከነ ሰራዊታችን እኔ አንድ ብቻ ነኝ እኮ ደፍተራው ከእንግዲህ ላልመለስ ላልታደስ ላልመለስ ላልታደስ አገሯ እንድትገባ እድሏን ልለቅ የዘጋሁትን እድሏን ሙሉ ለሙሉ ከፍቼ የዘጋሁትን እድሏን ሙሉ ለሙሉ ከፍቼ በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ለዘላለም ሲኦል ታስረናል። በሊቀ ሰማዕቱ በቅዱስ ጊዮርጊስ ስም ሰማዕቱ እያለ ያስያዝኝ። ለዘላለም ሲኦል ታስረናል። ለዘላለም ሲኦል ታስሬያለሁ። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱኝ። ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውርደን። ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውርደኝ። ቅዱስ ጊዮርጊስ ሆይ ልጅን ተረከብ እያላችሁ 7 ሰግዳችሁ አስረክቡና ቶሎ ወደ ሲኦል ቶሎ ነግረው ስለሆነ ቅዱስ ጊዮርጊስ ሆይ ልጅን ተረከብ። ኦ ፍጡነ ረድኤት እምሮፀ ነፋስ አውሎ ለዘይፄዋ አከበ ተወክሎ ጊዮርጊስ ቀረብ ለምሕረት ወለተሳሎ ተወከፍ ወትረ ጸሎትነ ወቃለ ጽርሐነ ኩሎ እስመ ልበ አምላክ ረሩ በአቤ ካሎ ሊቀ ሰማዕታት ቅዱስ ጊዮርጊስ በእሳት ጦር እየወጋ ሲኦል ያውርድ። እግዚአብሔር ይገሥጽ። እግዚአብሔር ይገሥጽ። በስመ ሥላሴ በስመ አብ ወመንፈስ ቅዱስ እግዚአብሔር ይገሥጽ። በስመ ሥላሴ ወዮ ራሴን። በስመ አብ ወመንፈስ ቅዱስ አምላክ። አይዞሽ እህቴ። እሺ ወደ ታወራ አቤት ምን ነው? ብቻ እግዚአብሔር ይመስገን ራሴን አይዞሽ። አሜን። እግዚአብሔር ይመስገን። ዛሩ ነበረ ሲጫወትብሽ የነበረው የዛር መንፈስ። አያችሁ አይደል ወንድሞች? የዛር መንፈስ ለድግምት ለመተት መናፍስት አሳልፎ ይሰጣል። ድግምት ደግሞ ይገባና የመተት እድላችንን ይወስድብናል ማለት ነው። እንዲህ ነው የሚጫወተው። ዛሩ ብቻውን ስለማይችል ሌላ መንፈስ ደግሞ ይጠራብናል፣ ይሰበስብብናል። ቡዳውንም መተቱንም የሚሰበስበው ዛሩ ነው። ከማን የመጣ? ከአያት የመጣ። ተመልከቱ። እናቲቱ ምንድናት? ሙስሊም። የእናቲቱ እናት ደግሞ አያት፣ አያትየው ደግሞ ገባሪ ወይም አጋንንት አምላኪ። ከዛ አጋንንቱ ደግሞ እንግዲህ የተጋባችው ከምን ጋር ነው? ከክርስቲያን ጋር ነው አይደል እናትየው። ስለዚህ አባት ደግሞ ክርስቲያን በመሆኑ አጋንንቱ ቂም ይይዛል። ምክንያቱም የእስላም ዛር ነዋ። እምነት የለሽ ከእምነት የለሽ ከሌላቸው ሰዎች ነው የመጣው መንፈሱ። ስለዚህ አይወደውም፣ ይጠላዋል። በምን ምክንያት? በእምነቱ ምክንያት። ዛሬ ሙስሊም ወገኖቻችን ክርስቲያኖች ነጠላ ለብሰው ሲመለከቱ አይናቸው ደም የሚቀላው፣ አንገታችን ላይ ማህተብ ሲመለከቱ በቃ በክፉ አይን መመልከት የሚጀምሩት፣ ካልገደልናቸው አይነት ስሜት አስተሳሰብ የሚያራምዱት ከምን አንጻር ነው? ውስጣቸው ያለ የእስላም ዛር ነው። ዞሮ ዞሮ
እሱ ነው። በእነሱ አይን እኛን ይመለከተናል። ነጠላ ስንለብስ ያይናል። የጌታን መስቀል አንገታችን ላይ አድርገን ጌታዬ ሞቶልኛል ብለን በሞተው ወይም ደግሞ ባፈሰሰው ደሙ ነፃ ወጥቻለሁ፣ በነፃነት ልኖር ክርስቶስ ነፃ ወጥቶኛል፣ በሞቱ ሞቴን ሽሮልኛል ብለን ስንመሰክር እነሱ ላይ ያለው የእስላም ዛር በምቀኛ አይን ይመለከተናል። ወደው አይደለም። እነሱ ጋር ያለ መጥፎ መንፈስ ነው እኛን በመጥፎ አይን እንዲመለከቱን የሚያደርገን። ከዛ በኋላ እንግዲህ ተመልከተው፣ አሁን መበቀል ይጀምራል። ምን አደረገ? የገዛ ልጁን ምን አደረገ? አሳመማት። አሁን ትልቅ ሚና መጫወት የነበረባቸው መቼ መሰላችሁ? መጣች አይደል? እናትየው ሲጋቡ መጀመሪያ እንዴት ነው የተጋቡት የሚለው ወሳኝ ነገር ነው። እንዴት ነው የተጋቡት? በቅዱስ ቁርባን ነው እህቴ? ወይ አረኛ በተክሊል? የለም እንደዛ አይደል? ያለም እንኳን የዛን ጊዜ አሁን ራሱ ቅዱስ ቁርባን የሚጋባ የለም እዛኛ ህብረተሰብ ጋር ማለት ነው። እና እኔ ይሄ ነው ትንሽ ችግሩ። ላይ የተገለጸው የአባታችን መምህር ግርማን መጽሐፍ ቁጥር 1 በማለዳ መያዝ እሱን ሳነብ ነው እንደገና ጥያቄ እየፈጠረብኝ የመጣው። እሱ ነው እንደገና አሁን ችግሩ። ይኸውልሽ አሁን እዚህ ጋር ትልቁ መዘዝ ያመጣው ምንድን ነው? ገና ጋብቻቸው ላይ ነው ስራ መሰራት የነበረበት። ጋብቻቸው ወይ በተክሊል ወይ በቅዱስ ቁርባን ቢሆን ኖሮ አጋንንቱ ይሄን ያክል ልጆች ላይ ባልሰለጠነ፣ አቅም ባልኖረው ነበረ። ለልጆች መከራ ባልገጠማቸው ነበረ። ትልቁ መሰረቱ ትዳሩ ላይ ነው፣ አመሰራረቱ ላይ ነው። የትዳሩ አመሰራረት በዝሙታዊ መንገድ ተገናኝተን ልጆች ከወለድን ልጆች ላይ ነው ነገ መከራ የምንሆንባቸው፣ ፈተና የምንሆንባቸው በኋላ ነው። እና ይሄ በጣም ከባድ ነው ወንድሞች። እዚህ ጋር ነው ትልቅ ስራ መሰራት ያለበት። ስለዚህ ዛሩ ከማን የመጣ ነው? ከአያት። ከማን ጋር አብሮ ተወልዷል? እናት ጋር። ከእናት ጋር ደግሞ ወደ ልጅ ይዘዋወራል። ከዛ መንፈሱ ግብር ለማስገበር ሲፈልግ ዘዴዎችን ይጠቀማል። ከነኚህ የሚጠቀምባቸው ዘዴዎች አንዱ ምንድነው? በሽታ ማምጣት፣ በሽተኛ ማድረግ። ምን አደረገ? ስትጨዋወት እየተጫወተች ነበር አይደል? እግርሽ የተሰበረው አዎ ይኸው 5 ሰበብ ዓመት ላይ ሲፈልግ ነው አሁን አስታውሳለሁኝ። ጨዋታው ምንድነው? አሁን ሰበብ ነው። በሰበብ መልኩ ነው እንደዚህ ስራው የሚሰራው። የሆነ ብቻ አንዳንዱ ጋር በመኪና አደጋ ሰውነታቸው እንዲጎዳ ያደርጋል። አንዳንዱ ጋር ደግሞ ልክ እንደዚሁ ወይ በአውሬ እንዲበሉ እንዲነከሱ ያደርጋል። ወይ በእባብ ተመስሎ መንገድ ላይ ጠብቆ ይነክሳል። ማን ነከሰ ነው የሚባለው? እባብ ነው እንጂ ዛር አይባልም። ልክ እንደዚሁ ደግሞ አንዳንዱ ጋር ደግሞ በጨዋታ መልክ ወድቀው እንዲሰበሩ ያደርጋል። ከዛ ዛሩ ስራውን ይሰራል ማለት ነው። ከዛ ተመልከቱ፣ ማን ጋር ነው ይዘውሽ ሄዱት? ወጌሻ ጋር ነው አይደል? ወዲያው እንደወደኩኝ እዛው በሰፈር አሹኝ። መንታ የወለደች ሴት ስታሽ ይድናን አሉና እሷ አሸችኝ። ከዛ ሲመሽ አባቴ ሲመጣ አንተ ሻት ደህና አድርገህ አሉት። አባቴ ደግሞ አሸኝ። ጧት ሲነጋ ግን እግሬ በቃ ወደ ሌላ እንትን ተቀይሯን ማለት ነው። በቃ ሲነጋ ጧት በቃ ቀይሯን ምናምን እግሬ በቃ ሊፈርስ ደርሷል ማለት ነው በአንድ ቀን ሌሊት። ከዛ ይሄ የሚያሳየው ምንድን ነው? ዝም ብሎ በሽታ እንዳልሆነ አጋንንቱ ስራውን እየሰራ እንደሆነ። ብዙውን ጊዜ የወላችሁ ወንድሞች መድኃኒት ሆስፒታል ሄዳችሁ ታክማችሁ ከመፈወስ ይልቅ በሽታ የሚባባስ ከሆነ ለውጥ የማያሳይ ከሆነ ዛሩ ስራውን እየሰራ ነው ማለት ነው። ዛሩ ወይንም መተቱ ስራውን እየሰራ ነው ማለት ነው። በሽታ በሁለት መንገድ ነው የሚመጣው። አንደኛ ዛር፣ ሁለተኛ ደግሞ መተት። በሽተኛ አድርግ ተብሎ መተት ከተላከ ልክ እንደዚሁ ጨጓራዬን፣ ልቤን፣ ኩላሊቴን፣ ጎኔን ማለት እንጀምራለን ማለት ነው። ልክ እንደዚሁም ዛር ሆኖ ከሆነ ደግሞ ዛሩም ልክ እንደዚሁ በሽታ ካመጣ ከመዳን ይልቅ በሽታው ሲፋፋም ነው የምናየው። እና አንዱም የሚያሳየው ይሄ ነው። ከዛ ያ ደግሞ ምን አለ? እናትየዋ አያትየዋ ታጓራ ነው አይደል ያለው? ስታጓራ ትሽ እኔ አስታውሳለሁ። በዛ ይዘውኝ እዛ ወጌሻው ጋር ይዘውኝ ሲሄዱ ወጌሻው አየኝና አልነካኝም በእጁ ማለት ነው። አየኝና አረ ይሄ እኮ ወደ ሌላ ተቀይሮባታል፣ እኔ አልነካም አላቸው ወላጅ እናትና አባቴን። ከዛ ይዘውኝ ወደ ቤታቸው ከተመለሱ በኋላ ጎረቤት ተሰብስቦ ዛሩ ተቆጥቶ ነው እና እናትሽ ጋር ይዘሽ ሂጂ አሏት እናቴን።
ከዛ እናቴ ይዛኝ ሄደች። አባቴ ብዙም እንደዚህ ለዛር ምናምን ብዙም በቃ ልቡን የማይሰጥ ሰው ነው ማለት ነው። የሰይጣን እኮ ነው ምናምን ይላል። ግን በክርስትና እምነቱ ደግሞ ጥብቅ ያለ ሰው አይደለም። ከዛ እናቴ ይዛኝ ስትሄድ ዛሩ ከአያቴ ላይ ተነሳና አሁን እኔ ነኝ አድናታለሁ አለ። ዛሩ ማለት ነው። ከዛ ግብር ዶሮ ይሰጠኝ፣ በግ ይገዛልኝ ምናምን አለ። ከዛ ቀን ተሰጠ ለ2 ሳምንት ይሁን ለሳምንት ያ ነገር ተደረገለት። ጠላ ተጠመቀ ምናምን ምናምን። እስከዛ እስከ 1 ሳምንት ጊዜ ውስጥ እግሬ ፈነዳ ማለት ነው። በቃ ጫማ እግሬ ነው ጥፍ ብሎ የተሰበረው። እግሬ ወደ ላይ ጫማ እግሬ እኔ እንኳን ብዙም አላስታውስም። እናቴ ግን ስታወራ 8 አፍ ወጣ ትላለች። በ8ቱ አፍ በቃ ወፍራም መግል ይፈሳል ያለማቋረጥ 24 ሰዓት ማለት ነው። ከዛን ሰዓት ጀምረው 2 ዓመት እስኪሞላኝ ድረስ እኔ 7 ዓመት ሆነ። ከ5 ዓመቴ ጀምሮ 2 ዓመት ከአያቴ ጋር ቁጭ አልኩ ማለት ነው። እዛ ቁጭ ብዬ ልጅ ህፃን ሁኜ በጉ ይመጣል። ወላጆች ናቸው የሚያመጡት ጀባታ ለዛሩ ማለት ነው። ከዛ ዛሩ ሲመጣ መሬቱ ይቆፈራል። መጀመሪያ በጣም ይቆፈርና አያቴ እኔን ይዘኝ እዛ ከተቆፈረው ጉድጓድ ውስጥ ይዘኝ ትገባለች ማለት ነው። ይዘኝ ትገባና እዛ መቀመጫ ወንበር ነገር ያበጁላታል። እሷም ልብሷን አውልቃ እኔም ልብሴን አውልቄ እዛ ራቁታችንን ቁጭ እንልና ወላጆች የሰጡትን በግ አባቴ አይመጣም የዛን ሰዓት ግን በጉን ይገዛል። እናቴ ናት ይዛ የምትመጣው። አዛ በጉን መሬት ላይ ሳይሆን 5-6 ወንዶች ከቡና ከጉድጓዱ ጫፍ ቆመው ላይ እላይታችን ላይ ያርዱታል። አዲስ ስብዓት እዛ ሲያርዱት እኔ በቃ እኔ ራሴ ነኝ አልሰወርም። አያቴ ግን ትሰወራለች። በቃ ዛር ትሆናለች። በቃ መንፈስ ትሆናለች። ከዛ በጣም ብዙ ነገር ይላል። እኔ ይጨንቀኛል። እንደዚህ አይንና ያን ደሙ ፈሶ ከኛ ላይ ሲያልቅ ፈርሱን ከሆዱ ዝርግፍ አድርገው ቶላ ያወጡና እኛ ላይ ይደፉታል። ቆዳው ምናምን ሳይልጡ ዝም ብለው እንትኑን ሆዱን ቅድድ አድርገው አውጥተው ጨጓራውን ማለት ነው ፈርሱን እኛ ላይ ይደፉታል። እንደዛ አድርገውን በጨርቅ ይዛኝ ጥቅልል አድርጋ ይዛኝ መብራት ከሌለው ቤት 7 ቀን እንቀመጣለን። ውሃ ምናምን አይነካንም። ጧት ፀሐይ ሳይወጣ ሽንት ቤት ይዛኝ ትሄዳለች። ጀንበር እስኪገባ ድረስ አንወጣም። ማታ ደግሞ ሽንት ቤት እንወጣለን። በእንደዚህ መልኩ 2 ዓመት ቀጠለ ማለት ነው። ዶሮ እንኳን 12 ዶሮ ትላለች። አንደኛውን እዚህ ጋር ማየት ያለብን ነገር ምንድነው? አንደኛ መንፈሱ ምን እያደረገ ነው? መከራ እያሳየ ነው፣ እየተበቀለ ነው። ያንን ነገር በምታደርጉበት መሃል ብዙ ውጣ ውረድ አለ አይደለ? አንደኛ መከራ እያሳየ ነው፣ ሁለተኛ ደግሞ እየተዋረሰ ነው ማለት ነው። እየተዋረሰ ነው። ዞሮ ዞሮ ይሄ መንፈስ ነበረ ሲበቀልሽ የነበረው እህቴ። አሁን ሰዓት ስለሌለ ያው ቅድም መንፈሱም ሲያወራ የነበረው ይሄንን ስለሆነ አንቺ ያወራሽውን ሰዓት ማባከን አያስፈልግም። ግን ዞሮ ዞሮ ለዚህ ሁሉ ህይወትሽ መመሰቃቀል አንደኛ ትልቁን ስራ የሚሰራው ዛሩ ነው። ሁለተኛ ደግሞ በዛሩ በኩል የመጣ መንፈስ አለ አይደለ? የደብተራው መተት እነኚህ መናፍስቶች ናቸው ህይወትሽን ሲያመሰቃቀሉ የነበሩት። እና ደግሞ ትልቁ ነገር እህቴ አንደኛ የአምልኮ ስግደት አለማቋረጥ። አሁን ማስተካከል ያለብሽን ነገር ልንገርሽ። የአምልኮ ህይወት ምን አለማድረግ? አለማቋረጥ። ሁለተኛ ደግሞ ሰው በምትመክሪበት ቤተሰብ በምትመክሪበት ሰዓት አስቀድመሽ መንፈስ አንቺ በምትመክሪበት ሰዓት እየመጣ እንዳይበቀልሽ አሳልፈሽ ተሰጪዋለሽ መንፈሱን ለሊቀ ሰማዕታት ለቅዱስ ጊዮርጊስ ስም። እኔ ቤተሰቤን በምመክርበት ሰዓት እየጠበቀ የሚበቀለኝ ክፉ መንፈስ ስራውን አስቆምልኝ፣ ተበቀልልኝ ብለሽ አሳልፈሽ ሰተሽ ነው መምከር ያለብሽ ስትመክሪ ማለት ነው። ሌላው ደግሞ ከምንም በላይ ደግሞ ራስሽን ለማዳን ጥረት አድርጊ። ዋናው ትልቁ ነገር አንደኛ ንስሐ ግቢ፣ ስጋው ደግሞ ተቀበይ። ምክንያቱም ይሄ መንፈስ ከድሮም ጀምሮ ሲዋረስ የነበረ መንፈስ ስለሆነ አሁን እንዲህ በቀላሉ ልቀቅ ብትዩ ያታግልሻል፣ በጣም ዋጋ ያስከፍልሻል። ስለዚህ ዛርም መንፈስ ደግሞ ትልቁ መበቀያ መንገድ ምንድነው ካላችሁኝ የት ወንድሞች፣ ስጋው ወደሙ ነው። ምንድነው አልኳችሁ? ስጋው ወደሙ ነው ትልቁ ነገር። ምክንያቱም ይሄ መንፈስ በደምና በስጋ ነው የተዋረሰው አይደለም? ያኔ ደም ፍየል እረጅልኝ ይታረድልኝ ሲል የነበረው በስጋና በደም ሲዋሃር ነው። ስለዚህ ጌታ መድኃኒዓለም ደግሞ ምን አለ? ስጋዬን የበላ ደሜን የጠጣ በእኔ ይኖራል እኔም በእርሱ ውስጥ እኖራለሁ ይላል። በማን ይኖራል? በእኔ ይኖራል። እኔም በእሱ ውስጥ ምን እላለሁ? እኖራለሁ። ማደሪያዬ አደርገዋለሁ። ያንን ሰው ስጋዬን የበላውን ደሜን የጠጣውን ሰው እኔ ማደሪያዬ አደርገዋለሁ፣ በእሱ ውስጥ እኖራለሁ፣ በእሱ ህልው ሆኜ እኖራለሁ አለ። ይሄ ትልቅ መታደል ነው። ስለዚህ
ትልቁ መሳሪያችን ስጋው ወደሙ ነው። በቤተሰባችን በኩል ዛር እንደተጫወተብን ከገባን እህት ወንድሞች ንስሐ ገብተን ስጋው ደሙን መቀበል ነው። ስጋው ደሙን ደግሞ አንዴ ብቻ አይደለም። ወደ ሀገር ከገባችሁ ላይ ቀር እህት ወንድሞች የመጀመሪያ ስራችሁ ይሄን አድርጉ እስቲ። ብዙዎቻችን ሀገር ቤት እግራችን እንደረገጠ አብዛኞቻችሁ የምታደርጉት ምን ነው ታውቃላችሁ? በቃ ጸበል ፍለጋ ነው። ተሳሳትኩኝ? እንደዛ ነው አይደል? ብዙዎቻችሁ የምታደርጉት ወደ ጸበል ነው አይደል? ሩጫ። ትልቁ መሳሪያ እህቶቼ ወንድሞቼ፣ አገር ከገባችሁ በኋላ ንስሐ ገብታችሁ ቄደር ከተጠመቃችሁ በኋላ ለወራት ሳታቋርጡ ምን ማድረግ ንገሩኝ። በቃ መቀበል። የሆነ ቦታ ያዙ። ቤተሰብ ጋር ከሆነ ቤተሰብ ጋርም ቢሆን ተከራይ ወይም ደግሞ ቤተሰብ ጋር ማትሆኑ ከሆነ ደግሞ የሆነ ቤት ተከራይታችሁ በቀላል ዋጋ ከዛ በኋላ እዛ ቤት ሆናችሁ ቀን በቀን ቅዳሴ የሚቀድስበት ቤተክርስቲያን ፈልጉ። ሁሉም ጋር ቀን በቀን ቅዳሴ ላይ ይቀድስ ይችላል፣ ግን ቀን በቀን ቅዳሴ የሚቀድስበት ቤተክርስቲያን አለ አይደል? ታላላቅ ደብር ስትሄዱ ቀን በቀን ቅዳሴ የሚቀድስበት ቦታ አለ በየቀኑ። እዛ ትሄዱና ከዛ ቀን በቀን ቅዳሴ ያስቀድሳችሁ ከስግደት ጋር ስጋው ደግሞ ጸጋ የሚያሰጠው ከምን ጋር ሲሆን ነው? ከስግደት ጋር። ከመቁረባችሁ በፊት በስግደት ሰውነትን ማዳከም፣ በደንብ መስገድ። ከዛ በኋላ በስግደት በዛ ለሰውነታችሁ ሄዳችሁ ቅዱስ ቁርባን መቀበል። ምን ማድረግ? መቀበል። ከዛ ወደ ቤታችሁ መታችሁ አረፍ ማለት ስጋው ደሙን ከተቀበላችሁ። በተለይ የሰዓት ቅዳሴ ሲሆን በጣም ይመቻል በእውነት። አንደኛ ጾም ነው፣ ሁለተኛም ደግሞ ምንድነው ለስግደት ይመቻል። የሰዓት ቅዳሴ አይደለ 6 ሰዓት አይደል የምትገቡት? 5 ተኩል ቅዳሴ ሳይጀመር እናንተ እስከ 5 ሰዓት ተኩል ቤታችሁን ዘግታችሁ በስግደት በጸሎት ነው ጊዜያችሁን ማሳለፍ ያለባችሁ። እየሰገዳችሁ እየጸለያችሁ ትንሽ ትጸልዩና ስግደት፣ ትንሽ ትጸልዩና ስግደት፣ ከዛ መቁጠሪያ በደንብ እንደዚህ ከተጋችሁ በኋላ ልክ 5 ተኩል ስትሆኑ ወደ ቤተክርስቲያን ትሄዳላችሁ ቅዳሴ ከመጀመሩ በፊት። ከዛ ከመጀመሪያ ጀምራችሁ ቅዳሴውን አስቀድሳችሁ ቅዱስ ቁርባን ተቀብላችሁ ወደ ቤት መምጣት 9 ሰዓት ላይ። ከዛ ምግብ ትመገባላችሁ ቅዱስ ቁርባን ከተቀበላችሁ በኋላ። ከዛ አረፍ ማለት እስከ ማታ። ምክንያቱም ቀን ምን ስታደርጉ ስለዋላችሁ ንገሩኝ። ምን ስታደርጉ ስለዋላችሁ? ስትሰግዱ ነው አይደል ያላችሁት? በትክክል ከቅዱስ ቁርባን በኋላ ስግደት የለም። ከቅዱስ ቁርባን በኋላ መስገድ የለም። ጎንበስ ቀና ማለት የለም። ስለዚህ ለዛ እኮ ነው ቀን ቅዳሴ ከመድረሱ በፊት በስግደት ሰውነታችሁን እያደከማችሁ ዋሏት። የጠዋቷን ፓርት እስከ ቅዳሴ ድረስ ያለችዋን ፓርት ከሌሊት ጀምራችሁ እየሰገዳችሁ መዋል። ከዛ በዛ ለሰውነታችሁ ሄዳችሁ ስጋው ደሙን ትቀበላላችሁ። ከዛ በኋላ መታችሁ እረፍት ማድረግ ነው። በቃ እስከ ማታ እረፍት እያደረጋችሁ ታመሻላችሁ ማለት ነው። ከዛ ማታ ለጸሎት መነሳት ትችላላችሁ። ይሄ ነው በቃ። በእውነት እውነቴን ነው የምላችሁት ወንድሞች፣ ንስሐ ገብታችሁ እንዲህ ለወራት ብታደርጉ በእውነት የሚገርም ጸጋ ነው የምታገኙት። ይሄ ትልቅ ተጋድሎ ነው። የቅዱሳን ተጋድሏቸው በነገራችን ላይ እንደዚህ ነው። የቅዱሳን ተጋድሎ በቃ እንዲህ ነው ጊዜያቸውን ሲያሳልፉ የነበሩት። አንዳንዱ ቀን በቀን እየተቀደሰ የሚቀበልም አለ እንደነ አቡነ መልከጼዴቅ ያሉ አባት። አንዳንዱ ደግሞ አብዛኛው ቅዱሳን ደግሞ የሚያደርጉት ከሰኞ እስከ ዓርብ የሌለ ተጋድሎ ያካሄዱና ማለቴ በጣም ጭንቅ ተጋድሎ ሲያደርጉ ይውሉና እሁድና ቅዳሜ ቅዱስ ቁርባን ይቀበላሉ። ከዛም የሚገርም ጸጋ ነው የሚያገኙት። ይሄ በስላሴ ስም አይሰማም ድምጼ? አሁን ተሰማኝ። እና ብቻዬን እያወራው አትነግሩኝም?
ብትነግሩኝ አሪፍ ነው። ሰማ ነበር ወንድማችን ትንሽ ምን እያልኩ ነበር ያቆምኩት? እስቲ ምን እያልኩ ነበር? በስግደት የበረታ ለሚቆርብ ሰው በጣም ጥሩ ጸጋ እንደሚሰጠው ነው እየነገርከን የነበረው። መልካም እና ይኸውላችሁ መልካም በትክክል ቅዱሳን አብዛኞቹ ምንድነው የሚያደርጉት? ከሰኞ እስከ አርብ እጅግ ጭንቅ በሆነ ተጋድሎ ሲጋደሉ ያሳልፉና ከዛ በኋላ ቅዳሜና እሑድ የቅዱስ ቁርባን ቀን ያደርጓት ነበረ። ታዲያ የሚገርም ጸጋ ነው የሚያገኙት። እንኳን እርኩሳን መናፍስት መጥተው ሊፈታተኗቸው ሊዋጓቸው ይቅርና በርኩሳን መናፍስት ፈንታ ምትክ ቅዱሳን መላእክት ከበዋቸው ነው የሚኖሩት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ከበዋቸው ነው የሚኖሩት። እና እህት ወንድሞቼ ይህን ልናደርግ ይገባል። ስለዚህ አረብ ሀገር ያላችሁ እህቶቼ እኔ ለእናንተ የምመኘው ይህንን ነው። እኔ ለእናንተ ምንድን ነው የምትመኝልን ብትሉኝ ወደ ሀገራችሁ ገብታችሁ ቅዱስ ቁርባን ሳታቋርጡ በተከታታይ የወር አበባ ሴቶች እህቶቼ የወር አበባ ካልከለከላችሁ በቀር ወንዶች ወንድሞቼ ደግሞ በሕልመ ሌሊት ተደናቅፋችሁ ካላሳለፋችሁ ወይም ካላሰለሳችሁ በቀር እኔ የምመኘው አንድ አረብ ሀገር ያለች እህቴ ወይም አንድ አረብ ሀገር ወይም ውጭ ያለ ወንድሜ ወደ ኢትዮጵያ ሲገባ እንዲያደርግ የምመክረው ነገር ይህንን ነው። የትም ወለም ዘለም ሳይል ስራ ለስራ ሳይል ከዛ በፊት ጸበል ቦታ ሊሄድ ሳይል ቶሎ ብሎ መጥቶ ንስሐ ከገባ ቄደር ከተጠመቀ በኋላ የሆነ ቤት አዘጋጅቶ እዛ ቤት ውስጥ ለወራት በተከታታይ ከቻለም ለምን ለ2 ወር ለ3 ወር አይሆንም በተከታታይ የትም ሳይል እየሰገደ ጠዋት በተለይ የጾም ወቅት ቢሆን ደግሞ አሪፍ ነው። ለምሳሌ እንደምን የገና ጾም እየመጣ ነው አይደል? ህዳር 15 ሊገባ ነው የገና ጾም። አሁን ለምሳሌ የገና ጾሙ እስኪወጣ ድረስ ገና እስኪያከብር ድረስ አቤት አቤት እንዴት መታደል ነው። ከህዳር 15 ጀምሮ እስከ ታህሳስ 28 29 ድረስ ለወራት እንዲህ ቅዱስ ቁርባን እየተቀበለ ጾሙን ቢያሳልፍ የሚገርም እኮ በረከት ነው የምናገኘው የእውነት። ወይም ደግሞ አብይ ጾም ሲመጣ አብይ ጾም እኮ እና አቡነ ተክለ ሃይማኖት ሌሎቹ ቅዱሳን እና አቡነ ገብረ መንፈስ ቅዱስ ከሰው ጋር ራሱ እኮ አይገናኙም ሲጀመር። ይሄን ወቅት ጫካ ገብተው ነው ጾም እንትኗን የሚያሳልፏት። ማን ነው ይችን አብይ ጾምን ሙሉ የሚያሳልፉት? እንደነ ቅዱስ ዞሲማስ ያሉ አባቶች። እና ምንድነው ማድረግ ያለብን? እኛ ደግሞ ከተማ ውስጥ ነው የምንኖረው። ከተማ ውስጥ የሚኖር ሰው ካለ ደግሞ የከተማ መኖሩ ካልቀረ እንዲህ ቢያደርግ መልካም ነው። እየሰገደ እየጸለየ ከዛ በኋላ የቅዳሴ ሰዓት ሲደርስ ገብቶ እያስቀደሰ እየቆረበ ከዛ እረፍት ያደርጋል። ከቅዱስ ቁርባን በኋላ እስኪመሽ እስከ ማታ ማለት ነው። በእውነት ምንኛ መታደል ነው። እና ይሄን ብናደርግ ጸጋ እናገኛለን። የቤተሰብ ዛር በቡዳ በኩል ከልጅነት ጀምሮ ምን አገባህ አንተ? ቆይ ምን አገባህ? መለፍለፍ በቃ እግዚአብሔር ይገስ። ከልጅነት ጀምሮ በህይወት ዘመናችን ሲሰገሰጉ የነበሩ መናፍስት ህይወታችን ሲያጨልሙ የነበሩ መናፍስትን እጥፍ ድርብ አድርገን የምንበቀላቸው በእነዚህ አይነት መንገድ ነው። እኔ ከመመክራቸው 1 ወር ጸበል እየተጠመቁ ከምኖር 1 ወር እንደዚህ እያደረጉ መኖር አይሻልም? ንገሩኝ እስቲ። 1 ወር ጸበል እየተጠመክ ብትኖርና 1 ወር ልክ አሁን ባልኩ መንገድ ቅዱስ ቁርባን እየተቀበልክ እየሰገድክ ብትኖር የትኛው ነው የሚበልጠው? ንገሩኝ እስቲ። እየተቀበሉ መኖር እየበረቱ በትክክል። እና ይሄንን ለማድረግ ሞክሩ እህት ወንድሞች፣ ባላችሁበት ቦታ ሆናችሁ ይሄንን ብታደርጉ በእውነት ጸበል ተጠምቃችሁ ከምታገኙት በላይ እጥፍ ይሄ በዚህ መንገድ በጣም ትልቅ ዋጋ ታገኛላችሁ። በጣም ትልቅ ዋጋ ታገኛላችሁ። በእውነት ገርል እያነበባችሁ አቤት አቤት ቀናው እኮ በህሊና ይስስል ገርል እያነበባችሁ የየዕለቱን ገርል በአንድ ዛሬ ማን ዋለ ድርሳን ቅዱስ ራጉኤል የእሱን ድርሳን ከዛ በኋላ የቅዱስ ራጉኤል አምላክ ዛሬ ቅዱስ ቁርባን የምቀበለው በቅዱስ ራጉኤል ቃል ኪዳን እንድታስበኝ ነው እያላችሁ አቤት በጣም ምንኛ መታደል ነው። እና ደግሞ እንደ አቅም
ቤተክርስቲያን ስትሄዱ በቤተክርስቲያኑ ደጅ ነዳያን አሉ አይደለም? ነዳያን አሉ አይደል? አሁን ዛሬ ቅዱስ ራጉኤል ነው። ስለ ቅዱስ ራጉኤል ብላችሁ የአቅማችሁን የ10 ብርም ዳቦ ቢሆን ገዝታችሁ ሰጥታችሁ ከዛ ቤተ መቅደስ ገብታችሁ አስቀድሳችሁ ቆርባችሁ ስትወጡ አቤት አቤት ምንኛ መታደል ነው። በእውነት ይሄ ትልቅ ህልም ነው፣ ወይም ደግሞ ትልቅ ጸጋ መታደል ነውና እንደዚህ ያደረጋችሁ ብትኖሩ በጣም በእውነት ለነፍሳችሁ ትልቅ እረፍት ነው የምትሰጡት። ሰማያዊ ህይወታችሁን ታረጋግጣላችሁ። እና ይሄን ለማለት ያክል ነው። እና እንዲህ ብታደርጉ መልካም ነው። እንደዚህ አይነት ዓላማ ይዛችሁ ኑ ስትመጡ ወደ ሀገር ቤት። እሺ፣ ከዛ በኋላ ነው በቅዱስ ቁርባን ህይወታችሁን እጅግ ካጠነከራችሁ በኋላ ከዛ በኋላ ስራ ልስራ፣ ትዳር ልመስርት፣ ቤተሰቤን ላንቃ ወይም ላውጣቸው ከገቡበት አረንቋ ከገቡበት የኃጢአት ባርነት ላውጣ ብለህ ብትንቀሳቀስ አያምርብንም? ወንድሞች እንዲህ ካደረግን በኋላ ያምርብናል እኮ። ምክንያቱም እኛ ጥሩ ቦታ ላይ ደረጃ ላይ ቆመናላ። እና ይሄን ብናደርግ መልካም ነው ለማለት ያክል ነው። እህቴ እንደዚህ ለማድረግ ህልም ይኖርሽ። እሺ ወለተ ሐዋርያት። እሺ እንደ እግዚአብሔር ፈቃድ የምኖረው ሳውል ነው እንግዲህ እግዚአብሔር ከፈቀደ እና እዚህ ላይ አንዴ ጥያቄ የሆነብኝ ይሄው መንፈሱ እንደተዋረሰኝ ምናምን መጽሐፍ ቁጥር 1 በማለዳ መያዝን ሳነብ እኔ በትንሹም ቢሆን ተረድቻለሁ። ግን እዚህ እንድመልስልኝ የምፈልገው ወንድማችን ከዚህ ነገር መላ ቤተሰቡ ምሳሌ እስካሁን ድረስ ራሱ ይመለካል አያቴ ጋር ማለት ነው። እና እኔ አንዳንድ ጊዜ እንዴት ነው መውጣት የምችለው? እነሱ እንኳን እንደው እምቢ ብለው እያመለኩኝ ቢኖሩ እኔ እግዚአብሔርን በጸለይኩትና በለመንኩት ልክ ያወጣኛል ወይ? እኔ መውጣት እችላለሁ ወይ? እኔ እስከዚህ ከተዋርሰው መንፈስ እንዴት ነው መውጣት የምችለው? እኔ ምሳሌ በሰገድኩ ሰዓት አሁን መንፈስ እኮ እሱ ነው። አሁን የነገርኩሽ መንገድ መውጫ መንገድ እኮ ነው። ከዛ ሩቅ የምትላቀቂበት በጣም አስተማማኝ መንገድ እኮ ነው የነገርኩሽ። ይሄን ብታደርጊ አንደኛ የቤተሰብ ዛር እየመጣ አይጨፍርብሽም አንቺ ጋር። ምክንያቱም ህይወትሽ በምን ስለታጠረ? በቅዱስ ቁርባን ታጥሯል። ቅዱስ ቁርባን ከመቀበል አልፈሽ ደግሞ ለወራት በደንብ አድርገሽ ቅዱስ ቁርባን አከታተሽ ተቀብለሻል። ስለዚህ ይሄ ክፉ መንፈስ አንቺ ጋር መጥቼ ልዋጋ ቢል ወጥመድ ነው የሚጠብቀው። ሰውነትሽ ውስጥ ወጥመድ አለ። ወጥመዱ ምንድነው? የጌታ ስጋና ደም ይይዘዋል። መጥቼ ልስራ ቢል አይችልም። ሽባ ነው የሚያደርገው። ቅዱስ ቁርባኑ ሽባ አድርገዋል አጋንንቱን እንዳይሰራ ማለት ነው። ከዛ እንደው ቤተሰብ ጋር ራሱ መተሽ እነሱን ይሄ ምንድነው ብለሽ ብትቃወሚ ራሱ አንቺ መዋጋት አይችልም መንፈሱ። ኃይል አለ አንቺ ጋር። አንቺ ጋር ያለውን ኃይል የመቋቋም አቅም አይኖረውም። እንደሌሎቹ ላሳምም እንዲህ ላደርግ ብሎ አንቺ ጋር መጥቼ ልፈንጭ ቢል አይችልም። አላህ ስጋ ወደሙ አይሸድም። አስተማማኝ መሳሪያ ይዘሻል እና ይሄንን አድርጊ። አሁን እኮ እየመጣ ልክ አንቺ እነሱ ስትመክሪያቸው እየመጣ የሚበቀለው የለማ አንቺ ጋር ስጋ ወደሙ የለማ። በቤተሰቡ የምታመመው ምን ነኝ፣ ፈተና የሚደርስብኝ ምን ነኝ፣ ሌላው ምንም የሚሆነውን የውስጣቸውን አላውቅም። ግን አሁን ለይታ ምንም በቃ የሚደርስባቸው ነገር የለም። በቃ አንቺ ነሽ አንቺ እምቢ ስለምትይ ነው ምናምን ይሉኛል። እኔ እና ይሄን አድርጊ ለማለት ያክል ነው። አባትሽ እኮ አልነቃም እንጂ ቢነቃ ኖሮ ዝክሩ መዘከሩ በጣም ጠቅሞታል። በእርግጥ ዝክር መዘከሩ አንቺም ከበሽታሽ እንድትፈወሽ አድርጓል። ግን አንድ ነገር አለ። ቅዱስ ቁርባን ቢቀበል ኖሮ አንቺንም ለቅዱስ ቁርባን በዛ በታመምሽበት ሰዓት ቅዱስ ቁርባን እንድትቀበይ ቢያደርግ ኖሮ እና ደግሞ የቅዱስ ሚካኤልን ድርሳን መልኩን ጸልዮ የቅዱስ ሚካኤልን ድርሳንና መልኩን ጸልዮ በጸበል ቢያጠምቅሽ ኖሮ ትፈወሽ ነበረ። መድኃኒቱ እሱ እኮ ነበረ። ሰው ቢታመም ዛር ቢያሳምመው ምንድነው ማድረግ ያለበት? ጸበል ነበረ። ድርሳን እኛ የምንዘክረው መልአክ ወይም ቅዱስ አላለ የእሱም መልክ ወይም ድርሳን ጸልየን በጸሎቷ መጠመቅ። ስትጠመቅ ሳይወድ በግዱ ያክፉ መንፈስ ስራውን ያቆማል። ተማጽነን ምንጠመቅ ከሆነ እና ደግሞ ቅዱስ ቁርባን መቀበል። ይሄን ብናደርግ ኖሮ
የሚንበረከከው እናንተ ሳትሆኑ አጋንንቱ ነበር የሚንበረከከው፣ እሱ ነበር የሚንበረከከው። እና ይሄንን ባለማድረግ ነው አሁንም ቢሆን። ስለዚህ አንቺ መጀመሪያ አስቀድመሽ አንቺ አስተማማኝ በሆነ መንገድ ላይ ቁሚ። ማለቴ ወደ ሀገርሽ ገብተሽ ጊዜ ግን አታጥፊ። ቶሎ ብለሽ ወደ ሀገርሽ ገብተሽ ቅድም ያልኩሽን መንገዶች ተጠቅመሽ በስጋው ደግሞ ህይወትሽን ካጎለበትሽ በኋላ ወደ ቤተሰቦችሽ ሄደሽ ቤተሰቦችሽን የመለወጥ ስራ ስሪ። እሺ፣ ይሄን አድርጊ። እሺ ወንድማችን ቃል ህይወት ያሰማልን፣ ጸጋውን ያብዛልን፣ ድንግል ማርያም ትጠብቅልን። አሜን አሜን እህቴ አሜን። እሺ አሁን ተራ ቁጥር ስንት ነበረ እህቴ? ቅድም እየጠየቀች ነበር በመሀል። አሁን መቀጠል ትችላለሽ። 4 ነው አይደል? እሺ ወንድሜ። ሁለት ተርፋጭ ሰጣኝ። እሺ ኤርፎን ግን ከሰካሽ ንቀይ። እሺ እሺ ወንድሜ፣ ግን አልሰካውም። ድምፅሽን ከፍ አድርገሽ። እሺ ወንድሜ፣ እኔ የምጠይቀው ስለ እህቴ ነው እና እህቴ ወደ አረብ ሀገር በምትኖርበት ጊዜ በጣም በሃይማኖቷ ጠንካራ ነበረች። ቅዱስ ቁርባን ትቀበል ነበረ። ነገር ግን ወደ ሳውዝ አፍሪካ መጥታ ነበር እዚህ ሀገር እና እዚህ ከመጣችሁ ወደዚህ ያሉት በእምነታቸው መናፍቃን ናቸው እና የሆነ ለትዳር የጠየቃት ሰው በሃይማኖቱ እንደሚለወጥና ከተጋቡ በኋላ እንደሚመለስ ነግሯት ተጋብተው ነበረ። አንድ የትዳር መሰረቱ። ከዛን ወዲህ ለመመለስ እንትን አለ፣ አልፈለገም። እሱ አልመለስ ምናምን ነገር አለ ማለት ነው። እና ቆይ እዚህ ጋር እህቴ ከመመለሱ በፊት ነው እንዲያገባችው? አዎ፣ ከባድ በቸርች ነው። የሚሰጠን ነገር አለ፣ በቸርች የሚሰጠን ነገር አለ። ያ ከሚቀር እንጋባና እመለሳለሁ ብሏት ነው። አታልላት። እሺ አዎ፣ አሁን አንድ ልጅ አላቸው። እሱም አልመለስም ብሏል። ብታይ እሷ እህቴም ጤነኛ አይደለችም። በጣም ነው የሚያማት ሁላ፣ በቃ አይምሮ ሁላ ይሁን እንትን ብሏል። ህፃኗም ደህና አይደለችም። ከዚህ በፊት ደግሞ አንድ ወንድሜና 2 እህቶች እንደዚህ በትዳር ምክንያት ሃይማኖቶች ቀይሯል፣ መናፍቃን ነዋል እና እኔ የአቅሜ ነግሬያት ነበር ልጅ እህቴ። እነሱ ሊወስዳት የታገሉ ነው እና እኔ ነግሬያት ነበር ያንተንም። ባለፈ ደግሞ ኃይለ ሚካኤል ወንድማችን ያለ እዚያ ጋር ታስሮላት ነበር እንደሚለው መንፈሱ እሱ ላይ ተሰብስበን ሄደን ልቦናውን ደፍነ ጨለማ ነው የምናሳየው ብለዋል። እውነትም እሱም እንደሚለው ሲኦልና ኦርቶዶክስ ቢያሳዩኝ ሲኦል መርጬ ነው የምገባው፣ ኦርቶዶክስን ሳስበው ጨለማ ነው የሚመስለኝም እና ለዚህም ጸልይ አላት። እሷ ግን እህቴ በጣም ተይዛ ነው ያለችው፣ ምንም መትጋት አልቻለችም። እንደውም የሚያውለት መንፈሱ ሁላ ከሱ ሰዎች ጋር ነው እና ስለአንተ ነግሬያት ነበረ ታውቃለች። እና እሱ በውስጥ ያናግረኝ ጠይቀው ነገር አለ፣ እሱ ያለኝን አደርጋለሁ አለችኝ። በሃይማኖት በነገር ሃይማኖት ዙሪያ ያልገባት ነገር አለ። እሷ የምጠይቅ ጥያቄ ያላት መሰለኝ። በሃይማኖት ጉዳይ ችግር የለባትም፣ ግን ተይዛ ነው ያለችው። እንደፊት ያለች አለባበሷ ምናምን እንደ ሉሲፈሩ እንደምናምን ነገር ነው እና በፊት እንደነበረች አይደለችም። እና አንተ በውስጥ ያናግረኝና ጥያቄ ያለኝ ጠይቄ ብያት ነበር። ውስጥ ነው የምጠይቀው አለች። የምጠይቀው ጥያቄ ያላት መሰለኝና እስኪ እሱ ያለኝን አደርጋለሁ ብላኝ ነበር። ወንድሜ ጊዜ እንደማይኖር አውቃለሁ፣ ግን ብተባበረኝ እንደነዛ ደግሞ እንዳጠፋብኝ ብዬ ነው። መልካም፣ እሺ ይቻላል እህቴ። መልካም፣ እግዚአብሔር ምን ይርዳኝ። ጊዜ የሚቻል አሚን አሚን። ምናልባት እንደ እግዚአብሔር ፈቃድ ምሽት 2 ሰዓት አካባቢ እሺ፣ በስ ሪከርድ ደውልልኝ ታስቀምጥልኝና እሷ ታስቀምጥልኝ። እሺ ወይ ሪከርድ ታስቀምጥልኝ ወይ ኮንታክት አርጊኝና የእሷን እንትን አካውንት በውስጥ ከዛ በኋላ እሺ እኔ ጊዜን አመቻችቼ ያው ዛሬ ወይም ነገ ባልልም ግን የተመቸኝ ቀን ሰዓቴን አመቻችቼ አወራታለሁ። እሺ ወንድሜ፣ እግዚአብሔር ይባርክ። እሺ ወንድሜ፣ አመሰግናለሁ። መልካም። ግን እዚህ ጋር እንደ አስተያየት የምሰጣችሁ ነገር ወንድሞች፣ አሁን ከሰማችሁት አንጻር ምንድን ነው መጽሐፍ ቅዱስ ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል። ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እስከ 15 ላይ የሐዋርያው ቅዱስ ጳውሎስ መልእክት። እህት ወንድሞች፣ ፕሊስ አደራ፣ ጓደኝነት ብለን ጀምረን ነው የሌለ ነገር ውስጥ የምንገባው። ጓደኝነት ብለን እንጀምራለን። ከዛ አብረ መሳሳቅ ትጀምራለህ። ከአንድ ሙስሊም ሴት ጋር ጓደኝነት እንደ ቀልድ ትጀምራለህ። ወይም አንቺም ከአንድ ሙስሊም ወንድ ጋር ወይም ከአንድ ፕሮቴስታንት ወንድ ጋር እንደ ቀልድ ጓደኝነት ትጀምሪያለሽ። አብረሽ ትሳሳቂያለሽ፣ ትሳሳቃለህ፣ ትቀላልዳለህ። ቀስ በቀስ አጅሬ ስራውን ይሰራል። አንዳንዱ ወይ በመተት በመስተፋቅር ከዛ አበድኩለት
ከነፍኩለት ማለት እንጀምራለን። አበርኩላት ከነፍኩላት ማለት ትጀምራለህ ወይም ትጀምሪያለሽ። አንዳንዱ ጋር በመስተፋቅር አንዳንዱ ጋር ደግሞ መስተፋቅር እንኳን ባይደረግብሽ ቡዳ ዛር አለ ይመጣል። በምን እንዴት ይገባል? በሳቅ በጨዋታ በቀልድ ከዛ ሰው ተነስቶ ወደ አንተ ከዛ ሴት ተነስቶ ወደ አንተ ወይም ከዛ ወንድ ተነስቶ ወደ አንቺ ይመጣል። ከዛ በኋላ እሱን እንዳትረሺው ያደርጋል ማለት ነው። አንቺ ጋርም ያለ ወይም አንተ ጋርም ያለ ዛሩም ይተባበራል፣ ይናበባል። ፍቅር እንዲይዝ ያደርጋል። ምን ያገባህ? እስኪ ስራህን አቁም። እጅ ቆሻሻ ደደብ። እግዚአብሔር ይገስጸን። እግዚአብሔር ይገስጸን። እና ምን ያደርጋል መሰለ? ፍቅር እንዲይዝህ ያደርጋል። ከማን ጋር? በእምነት ከማይመስል ሰው ጋር። አንተ እኮ እንደ ቀልድ ነው የጀመርከው እኮ ለጨዋታ ብለህ፣ ግን ቀስ በቀስ ስሩን እየሰደደ ይመጣል። በማን ግፊት? ውስጥ ያለፈቱ መናፍስት ምን ይሰራሉ? በጨዋታ መካከል ደግሞ እኮ ጠላት ይገባል። ይሄን ታውቃለህ? አርጋኑን ላይ አላነበባቸው? አርጋኑን አርብ ላይ በመሳቅም ቢሆን በቀልድም በጨዋታም ወደ እኔ እርኩስ መንፈስ እንዳይገባ ምክንያት አትስጪ ይላታል መብራንን አይደል? አላነበባችሁም? ይሄንን ንገሩኝ እስቲ። አርጋኑን የምትጸልዩ የአርጋኑን ወዳጆች በቤታችን በሳቅም ወደ እኔ የሚገባበት ምክንያት አያገኝ ይላል እኮ። ይገባል ማለት እኮ ነው። እየነገረን እኮ ነው አርጋኑን መጽሐፍ። አጋንንት በሳቅ በጨዋታ በቀልድ በፌዝ መካከል ከአንዱ ተነስቶ ወደ አንዱ እንደሚገባ እየነገረን ነው። እና ይገባል። ከዛ በኋላ እርሱን መርሳት አልቻልኩም ማለት ትጀምሪያለሽ፣ ወይም እሷን መርሳት አልቻልኩም ማለት ትጀምራለህ ማለት ነው። ከማያምኑ ጋር በማይመች አካሄድ አትጠመዱ ያለው ቅዱስ ጳውሎስ እንዲህ አይነት መዘዝ ስለሚመጣ ነው። እንዲህ አይነት ሌላው ደግሞ እነሱ በጨዋታ መካከል ስለ ሃይማኖታቸው ይሰብኩናል። የሆነ ጣል ያደርጉብናል። ድንገት እየተነጋገር ያለ ሙስሊም ከሆነ ስለ እስልምና ጣል ያደርግብሃል፣ ጣል ታደርግብሃለች፣ ወይም ደግሞ ጣል ያደርግብሻል ሳታውቂ። ከዛ እምነትሽን እንድትጠራጠር ያደርጋል። እምነትን እንድትጠራጠር ያደርጋል። እና በጣም ተጠንቀቁት ወንድሞች። በመጠኑ ይሁን። እኔ ሰላም አትባባሉ አልላችሁም፣ አትገናኙ አልላችሁም። ግን ከመገናኘታችሁ በፊት ጸሎት አድርጉ። እንዲህ ማለት ይከብዳቸዋል። ጌታ ሆይ ጓደኞቼ አሕዛብ እምነት አማኞች ናቸው እና መንፈስ ከነሱ መጥቶ እኔ ጋር እንዳይፈታተነኝ ጌታ እንደው ማድረግ ያለባቸው ያ ሰው ወደ ሃይማኖታችሁ እንዲገባ እንዲመጣ እንኳን መንፈስ ከነሱ ተነስቶ እናንተ ሊፈታተን ይቀርና ያ ሰው ወደ እናንተ እምነት እንዲመጣ ልትጸልዩለት፣ መንፈሱ ደግሞ ከሱ ተነስቶ እናንተ ጋር መጥቶ የመጣ እንዳይፈታተናችሁ ማድረግ ይገባል፣ መማፀን ይገባል። ሌላው ደግሞ በጣም ጥንቃቄ ማድረግ፣ ከልክ ያለፈ ግንኙነት አለማድረግ፣ በሩቁ ይሄ ልናደርግ ይገባል ለማለት ያክል ነው። ብቻ እንጠንቀቅ። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዊ ከሆኑ ተጠንቀቁ። ይሄም ሌላው ደግሞ አሁን የእህታችን የጠየቀችው እህቷ በጣም የዋህነት እንዳለባት ተረድቻለሁ። ምንድነው ካለችው ሳይመለስ ገና በሚል ተስፋ እለውጠዋለሁ በሚል ተስፋ ብዙዎች እኮ እንደዚህ ውሃ በልቷቸዋል እኮ ቀልጠዋል እኮ እለውጣታለሁ እያሉ ይጀምራሉ ፍቅር። ተሳሳትኩኝ? እንደዚህ ብለው ቀልጠው የቀሩ የሉ? ንገሩኝ እስቲ። አመጣዋለሁ እያለች ቀልጣ የቀረች እኮ አለች። በዛው አድናለሁ ስትይ መታደንም እኮ አለ። አድናለሁ ስትል መታደንም እኮ አለ። እና በጣም እንጠንቀቅ። አሁን እሷ በዚህ መንገድ ነው ወደ ሃይማኖት ሳይገባ ምንጊዜም መመሪያዎችን ነግሬያቸዋለሁ ወንድሞች። ትዳር ከመመስረት በፊት መመሪያዎችን ተግባራዊ አድርጉ። አንደኛ ትዳር ከመመስረት በፊት መጀመሪያ መድኃኒዓለም ጥሩ ከትዳር አጋር ጋር እንዲያገናኘን ጸሎት ማድረግ። ጌታ ሆይ አንተን የሚፈራ ሴት ከሆንሽ ጸሎት ስታደርጊ አንተን የሚፈራ ለአንተ የሚታዘዝ ለጸሎት ለስግደት የሚተጋ እኔን የሚያሳንፈኝ ሳይሆን ወደ መንፈሳዊ ሕይወት የማቀርበው እኔም የማቀርበው እሱም የሚያቀርበኝ ብቻ ከአንተ የማርቀኝ ይሁን። ትልቁ
ትልቁ ነገር እሱ ነው። ከአንተ የማርቀኝ ይሁን። ይሄንን ልንማጸን ይገባል። እናም ደግሞ ለኔ የሚሆነውን የትዳር አጋር ለኔ የሚሆነውን አንተ ታውቃለህ። መልካም እረኛ ለበጎቹ የሚሻሻለውን ሳር እንደሚመርጥ አንተም ለኔ የሚሻለውን የትዳር አጋር አቅርብልኝ ብለህ ጸልይ። ከዛ በኋላ የትዳር አጋር ይመጣል። አይመጣም አይደለም፣ ይመጣል። ከመጣ በኋላ ደግሞ ዝም ብሎ በቃ መጀመር ወድጄሻለሁ ብሎ ሰተት ብሎ ከመግባት በፊት አስቀድሞ ጸሎት ማድረግ፣ ፈቃደ እግዚአብሔርን መጠየቅ፣ ይሄን ልናደርግ ይገባል። ከዛ በኋላም ደግሞ በመንፈሳዊ መንገድና ስርዓት ነው። በጣም ብዙ ወንዶች እንጋባና እንቆርባለን ይላል አይደለም? እንደዚህ የሚሉ ወንዶች የሉ? ንገሩኝ እስቲ እህቶቼ። እንጋባና ከዛ በኋላ እንቆርባለን እንደዚህ የሚሉ አሉ። እንጋባና እንቆርባለን ከዛ በኋላስ? ከተጋባችሁ በኋላስ እምቢ ብልሽስ? በእርግጠኝነት እንደዛ ነው የሚሉት ብዙዎች። ሌላው ደግሞ ዳቦ ቆረሰ ምን የሚባል አባባል አለ። ብቻ ነገሩ ፈረሰ ነው ነገሩ። ምክንያቱም ከተገናኛችሁ እኮ አለቀ ነገሩ። ዝሙት ይባላል። ዝሙት ኃጢአት ነው እኮ። ያለ ቅዱስ ቁርባን ከሆነ መሰረቱ ቅዱስ ቁርባን ከሌለ ወይም ቤተክርስቲያን ማታውቀው ከሆነ ዝሙት ነው። ግንኙነታችሁ ዝሙት እንጂ ጋብቻ አይደለም። ዝሙት ከሆነ ዘንድ ደግሞ አጋንንቱ ዝሙትን ግብር አድርጎ ይገባና ጽንሱን ይቆጣጠራል፣ ግንኙነታችሁን ይቆጣጠራል። ብቻ ህይወታችሁን ነው የሚያመሰካክለው ማለት ነው። በጣም ከባድ ነው። አለቀ ነገሩ ማለት ነው። ስለዚህ እንጠንቀቅ ወንድሞች፣ እንደዛ ብሎ ነገር የለም። እናም ደግሞ ከመጋባታችሁን በፊት ለየብቻ መቁረብ እኮ ግድ ነው። ሰምታችሁኛል አይደል? ለየብቻ ምን ማድረግ መቁረብ እኮ ግድ ነው እንዴ! ከመጋባት በፊት የቅዱስ ቁርባን ህይወት ከሌለው ከየት ነው የሚያመጣው የቅዱስ ቁርባን ታሪያ ህይወቱን? እሷም ከሌላት ከየት ነው የምታመጣው ታሪያ? ለመጋባት ብቻ ነው እንደ ቅዱስ ቁርባን? በፍትሐ ነገሥት እኮ የተክሊል ስራ ከተካሄደ ለ40 ቀን እኮ ይቆርባሉ። ማነው ከሩካቤ ስጋ እኮ ይከለከላሉ፣ ይጾማሉ፣ ይጸልያሉ፣ ይሰግዳሉ እኮ። ዝም ብሎ እኮ ወዲያው ወደ ጋብቻ እኮ አይገባም፣ ወደ መገናኘት እኮ አይገባም። እና ፕሊስ እንጠንቀቅ ለማለት ያክል ነው። መሰረቱ ትልቁ አንዱ ይሄ ስለሆነ እናም ደግሞ በጣም ጥንቃቄ እንድታደርጉ የምፈልገው ነገር ምናልባት ኢአማኒ ጋር ተገናኝተሽ ሊሆን ይችላል። ሃይማኖቴን እቀይራለሁ ወይም ደግሞ ኦርቶዶክስ ሆናለሁ ብሎሽ ሊሆን ይችላል። ብልጥ ለመሆን የሚሞክሩ ሰዎች አሉ። የልባቸውን በልባቸው ይዘው ቆይ ምን ችግር ኦርቶዶክስ ሆኛለሁ እላትና ካገባኋት በኋላ ሙስሊም ነኝ እላታለሁ፣ ወደ ቀደመ እምነት ይመለሳለሁ። እንደዚህ ብለው አቅድም ይመጡም ሰዎች አሉ። ሳይለወጡ ላንቺ ብሎ ከመጣ መምጣት ያለበት ላንቺ ብሎ አይደለም፣ ገብቶት ነው መምጣት ያለበት። አይደለም እንዴ? ተሳሳትኩት ወንድሞች? ላንቺ ብሎ ነው ወይስ ሃይማኖቱ ገብቶት ነው መምጣት ያለበት? ተረድቶ ነው? ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ሳይገባው አንቺን ከመውደዱ ብቻ እኔ ኦርቶዶክስ ሆኛለሁ ሊልሽ ይችላል እኮ። ታዲያ ሰው እስኪያገባሽ ድረስ ሁሉን ስርዓቱን ይፈጽምልሻል በድፍረት። አያምንበትማ። ተጠመቅ ስትዩ ይጠመቃል፣ ቁረብ ስትዩ ይቆርባል። አያምንበትም። ከዛ በኋላ አንቺን በእጁ ካስገባ ወይም ካስወለደሽ በኋላ ለምዱን ይገፋል። ለብሶ የመጣውን የበግ ለምድ ይገፍና እኔ እኮ ሰለምቴ ነኝ ሊልሽ ይችላል። እኔ እኮ ጴንጤ ነኝ ሊልሽ ይችላል። ሌላም እምነት ከሆነ ምን ትሆኛለሽ? ከዛ በኋላ አስቢ ውስጥ እና ምን እናድርግ? መጥቶ ሃይማኖታችን ከማበላሽቱ ህይወታችን ከማበላሽቱ በፊት ምን እናድርግ? ሱባኤ ግባ እንዴ! ሱባኤ ግቢ። ተለውጫለሁ ስላለ አትመኝ ወዲያው። ሱባኤ ግቢ። የተሸሸገን የልብ ነገርን ሰው በስውር ቢሸሸግ እኔ አላየውም ምን ብሏል አይደል ፈጣሪ?
በልቡ ያሸመቀው ማን ያውቅበታል? ንገሩኝ። በልብ የተደበቀው ማን ነው የሚያውቀው? ፈጣሪ ነው አይደለ? እግዚአብሔር ያውቃል። ከልቡ እንደተመለሰና እንዳልተመለሰ እግዚአብሔር ይነግርሻል። ልቡን መርምሩት። ማንነቱን ደርሶበት ይነግርሻል። ኩላሊትና ልብን መረምራለሁ ነው እግዚአብሔር ያለው አምላክ እሱ ስለሆነ እሱ በአፉ ቢልሽም የውስጡን ደግሞ መድኃኒዓለም ይመረምረዋል። ጌታ ሆይ ይሄ ሰው በእውነት አምኖብህ ነው? በአፉ ነግሮኛል፣ አምኜበታለሁ ብሏል። እውነት ግን እኔ አላመንኩትም። የተሸሸገው የምታውቅ አንተ ነህ። ጌታ ሆይ ህይወቴ ከመበላሸቱ በፊት እስቲ ስለ ሰውየው ማንነት ንገረኝ፣ ማንነቷን ንገረኝ ብለን መጠየቅ እንችላለን። ይነግረናል መድኃኒዓለም። የወደፊቱ የምታውቀው አንተ ነህ፣ እባክህ ንገረኝ። ከዛ በኋላ ይነግርሻል። ከልቡ ከለወጠ፣ ከዛ ካልተለወጠ ለምን አታልልከኝ? አልተለወጥክም። በልብ እንዲህ ብለህ አስበሃል። እመን መጀመሪያ። እኔ ከአንተ ጋር ሳትለወጥ አልቀጥልም። እና ሌላው ደግሞ መማር፣ መፈተሽ፣ ሃይማኖታዊ ጥያቄ ማስጠየቅ። ግልጽ ነው አይደለ? ምን ማድረግ? ሃይማኖታዊ ጥያቄ ማስጠየቅ። ነገር ሃይማኖት ላይ የሚሰሩ አይደል? እንዲህ ቤተክርስቲያን ለምሳሌ እንዴት በሃይማኖት ዙሪያ ጥያቄ መጠየቅ፣ በአምስቱ አዕማደ ምስጢር ዙሪያ፣ በሚስጥረ ስጋዊ ዙሪያ፣ በሚስጥረ ቁርባን ተምሯል። ይህንን ሁሉ መፈተሽ ያስፈልጋል። ሳይማር እኮ ቤተክርስቲያን እኮ አታጠምቅም። በነገራችን ላይ ሰውን ሳይማር አታጠምቅም። የድሮ ቤተክርስቲያን እኮ እንደውም ለትምህርት ማለት ነው። አንድ ክርስቲያን አንድ አዲስ አማኝ ከመጣ ለትምህርት ብቻ 1 ዓመት ታስተምረዋለች። 1 ዓመት ሙሉ እየተማረ ይውላል፣ ይኖራታል። ንዑሳ ክርስቲያን ሆኖ ይቀጥላል። ምን ሆኖ ይቀጥላል? ንዑሳ ክርስቲያን፣ ግማሽ ክርስቲያን ማለት ነው። ያመነ ግን ያልተጠመቀ። ቅዳሴ ላይ ለዛ እኮ ነው ዲያቆኑ ጻው ንዑሳ ክርስቲያን እያለ ደውል ይመታል። ቅዳሴ ግማሽ ላይ ሲደርስ፣ ፍሬ ቅዳሴ ሲደርስ፣ ወንጌል ከተነበበ በኋላ የዚህ ሰዓት ንዑሳ ክርስቲያን ይወጣሉ። ንዑሳ ክርስቲያን ውጡ ማለቱ ነው በአማርኛ። ትምህርት ላይ ያላችሁ፣ ገና እየተማራችሁ ያላችሁ ውጡ። ይሄ ከዚህ በኋላ እናንተን አይመለከትም። ከዚህ በኋላ ያመነ የተጠመቀ ብቻ ነው ቅዳሴ የሚከታተለው። እነሱ ይወጣሉ። ወጥተው ከዛ ቅጽረ ቤተክርስቲያን ሆነው ቅዳሴውን ይጨርሱና ይሄዳሉ። አያችሁ አይደል? እና ሳይማር ሳያምን በደንብ ዝም ብሎ ብቻ ተጎትቶ አንቺ ስለወደደ ብቻ እኔ በቃ ክርስቲያን ሆኛለሁ ብሎ የሚመጣም ሰው ስላለ ነው። እና ተጎትተን መሄድ የለብንም ለማለት ፈልጌ ነው። አሁን የእህቴ ጥያቄ ግን ማነው አሁን የጠየቀችኝ የእሷ የእህቷ ደግሞ ችግር በጣም ያሳዝናል። ይሄማ ገና ሳያምን ገና ሳይመጣ ወጥመድ ውስጥ ገባችለት ማለት ነው። እና ያጠፋችው መጀመሪያ ላይ ነበረ ለማለት ያክል ነው። አሁንም አረፈድም። እግዚአብሔር የንስሐ ጊዜ ሰጥቷታል፣ መመለስ ትችላለች። ግን ከትዳር አጋራው ጋር የምትቀጥለው እሱ ወደ ምን ሲገባ ብቻ ነው? ምን ሲሆን ብቻ ነው? ኦርቶዶክስ ሲሆን ብቻ ነው። ካልሆነ ግን ትለያያለች፣ አብራ አትቀጥልም እስካልተለወጠ ድረስ። ከኔ ይልቅ ብሏል አይደል መድኃኒዓለም? እስቲ ንገሩኝ፣ ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። ሚስቱን የሚወድ ለኔ ሊሆን አይገባውም። የትዳር አጋሩን የሚወድ ለኔ ሊሆን አይገባውም። ቀኝ አይን ብታሰናክል አውልቀ ምን በላት? አውልቀ ጣላት። 2 አይን ኖሮ ገሃነም ከምትገባ 1 አይን ኖሮ መንግስተ ሰማይ ብትገባ። አይን የተባለው እኮ የትዳር አጋርም ጭምር ነው። እና ይህንንም ልብ ልንል ያስፈልጋል ለማለት ያክል ነው። ይህን ይመስላል። ዞሮ ዞሮ ለሌሎቻችሁ እንደዚህ እህታችን ውስጥ የገባችሁ አይነት ህይወት ውስጥ ያላችሁ ካላችሁ እንድታስቡበት ነው። ሃይማኖት ከባድ ነው። ሃይማኖት ወሳኝ ነገር ስለሆነ ለማለት ያክል ነው። ሰዓቴን ጨረስኩ መሰለኝ በዚህ ላይ በጣም ይቅርታ። ተራ ቁጥር 5 እህተ ማርያም የድንግል ማርያም ልጅ 2 ቁጥር ተሰጥቶኛል። መጣሽ? እሺ ቀጥይ። እሺ እኔ ጥያቄ ወንድም ትናገር ነው የመጣች
እሺ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ማን አንተ? ራሱ መማተብ አትችልም። ማማተብ አትችልም? አዎ አትችልም በጭራሽ። ማን እንደዚህ የምትፈታተናት? ላይ ትጠመዘዛለች። ማን እንዲህ የምትፈታተናት? በአካል ልናገር በአጋዕዝተ ዓለም በቅድስት ሥላሴ ስም ተናገሩ። ኃያሉ መድኃኔዓለም ይበቀል። ቶሎ በል፣ ሰዓት አታባክን። ማን ናቸው? ማን ናቸው? ሁላችሁም ተናገሩ። ማን ናቸው? የዛር መናፍስት መተት ራሳችሁን አጋልጡ ሁላችሁ። እኛ በጭራሽ ራሳችንን አናጋልጥም፣ ተዋርደናል እኮ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ሙወቅ ቀደስኩ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ ይረዳችሁ። ቶሎ ተናገሩ፣ ሁላችሁም ተናገሩ። ማን ናቸው? ማን ናቸው? ተናገሩ። አልናገርም። ህይወቷን የምታመሰቃቅሏት እነማን ናቸው? ተዋርጃለሁ። እንገድላት እኮ ነበር፣ ልትሞት ነበረች። እንዴት አድርጋ እንደመጣች ትንሽ ቀርታን ነበር እኮ፣ ለትንሽ ነው ያመለጠች። እሺ ማን ናችሁ የምትፈታተኗት? ተናገሩ፣ ስማችሁ ተናገሩ። የምትፈታተኗት ማን ናቸው? መተት ነን። መተት ተልከን የመጣን ተልከን። የምን መተት? የምን መተት? የደፍተራ መተት። ምን አርግ ተብለን? ግደላት ተብለን የመጣን። ለምን? የባሏ ነው። ባሏ የባሏ? አዎ እኮ ለምንድን ነው እንድትሞት የተፈለገው? አይፈልግም። እሱ አይፈልግም። እሱ አይፈልግም። ለሱ ብቻ ነው የምትፈልገው። ለሱ ብቻ? አዎ ለሱ ብቻ። ተፋታ ነው ከባሏ? አልተፋተችም፣ ግን ጨርሳ ነበር ልትፈታው። እንዳትፈታው ነው እኛ ያደረግንበት። እንዳትፈታው? አዎ እንዳትፈታው። እሺ ሰራዊትን ሰብስብ፣ ናውጣ ቶሎ ቶሎ ታ። ሰራዊትን ሰብስብ፣ ናውጣ ቶሎ ታ። በአጋዕዝተ ዓለም በቅድስት ሥላሴ ስም ሰራዊትን ሰብስብ፣ ናውጣ ቶሎ። ጆሮዋ ድፍን ብለዋል። ጆሮዋ እንዳለ አትሰማም። ጸሎት ቁጭ ብላ ዝም ብላ ነው የምትነሳው። እንዲያው ተነስ ከጆሮዋ ላይ ስግዳን ላይ ስትሰግድ ቁጭ አድርገን ቁርጥርጥር ገሯ እንዳለ አትሰግድም። 5 ብቻ ነው የምትሰግደው። ከዛ በቃ ተዳክሜያለሁ ብላ ቁጭ ብላ ትላለች። ተነስ ቁጭ ብላ ነው የምትቀረው። ምን ከመላ ሰውነቷ ከህይወቷ አውጣ ቶሎ። አለን ሁሉ ሰውነቷ ተቋጣጥረታናል። ሰውነቷ በሙሉ ከጨፍርሷ እስከ ጥፍር እግሯ አለን እንዳለ አይሰራም። ዝም ብላ ነው የምትሄደው። ዝም ብላ ነው የምትራመደው። ዝም ብላ ነው የምትራመደው። እኛንን በራሳችን እንሄዳለን፣ እናገራለን፣ እናለቅሳታለን። ሰራዊታችሁን ሰብስቡና ውጡ ነው የተባላችሁት። አሁን ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ቶሎ። እንዴት አድርገን እንወጣለን? እንዴት ህልማችን እንኳን ተሳካም። ገና ነው ገና። ሰላም ለአብ ዘእምቅድመ ዓለም ለጋሲ ለወልድ ሰላም ስጋ ማርያም ለባሲ መንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ይበቀላችሁ። ቅድስት ድንግል ማርያም ትበቀላችሁ። ውጡ ቶሎ። ከራስ ፀጉሯ እስከ እግር ጥፍሯ ካለው ሰው ነው ታውጡ። ተሰብሰብ። ፀጉሯ ላይ ቁጭ ብለናለን። ፀጉሯ ላይ ተሰብሰቡ። ሁላችሁም ተሰብሰቡና ውጡ ወደ ግንባር። ተሰብስበናል። እሺ የቀራለ ሌላ የቤተሰብ ዛር? አወለ የአባት ወይነቷ ውጡ። የአባት ወይነቷ እንዳለ ቁጭ ብለዋል። ዝም ብለው ሁሉ ቁጭ ብለዋል። አባት ወይነቷ ልፋቱ ተዘጋጅተዋል። እንዲያውን እኔ ብጠፋ ምን አለው እያለች ስንቴ ነው ገመድ አስመጥታ ደግሞ ቁጭ ብላ ታየዋለች። ሊፋቱ ነበሩ። ቤታቸው ሊሸጡ ቤታቸው ተዘጋጅተዋል ሊሸጥ
ሊሸጡት በአጋዕዝተ ዓለም በቃ ዝም በቅድስት ብሎ ሥላሴ ስም ሊጠፉ ውጡ። ውጡላችሁ ቶሎ የቤተሰብ የዛር መናፍስት ቶሎ አሁንማ ቶሎ ቶሎ ተይዘናል፣ ተይዘናል። አሁን እንደምናደርግ ውጡ። ሰራዊታችሁን ሰብስቡና ከስራዋ ከእድሏ ተሰብስበዋል፣ ከህይወቷ ውጡ። በሽታችሁንም አንሱ። ተሰብስበዋል። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ መንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ምራለች እኮ እሷ በሊቀ መላእክት በቅዱስ ሚካኤል ስም እያለቀሰች 10 ጊዜ እናቴ ይቅር በለኝ በድያለሁ፣ እኔ እኮ ብዙ ኃጢአት አለኝ ይቅር በለኝ። በሊቀ መላእክት በቅዱስ ሚካኤል ስም በቅዱስ መልአክ በሊቀ መላእክት በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ገብርኤል ስም በሊቀ መልአክ ስም በቅዱስ ገብርኤል ስም በሊቀ መላእክት በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከእንግዲህ ሰውነቷ ላይ ተቀምጠን ላንፈታተናት በጸሎት በስግደት ሰዓት ላናዝላት እንዴት አድርጋት ጸሎት አታርግኝ ዝም ብላ ቁጭ ብላ ታያለች። በጸሎት በስግደት ሰዓት ላናዝላት በስግደት በጸሎት ላይ ላንፈታተናት ሰውነቷን ላናዝል ላናደክማት በሽታችን አንስተን ከስራዋ ከእድሏ ከህይወቷ ወጥተን በሽታችን አንስተን ምን አልክኝ? አይሰማም። በሽታችን አንስተን ከስራዋ ከእድሏ ከህይወቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር የፈጠረ በአጋዕዝተ ዓለም በስላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን በትምህርተ መስቀል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ስላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ምንም ስራ ሳንሰራ ልብ መልሱ ልብ እግዚአብሔር ይገስጸን። እህት ዓለምዬ ወለተ መድን አቤት ጸሎት ስግደት ላይ ሰንፈሻል መሰለኝ። እያየች አትጸልይም ማለት አትሰግድም አትጸልይም ማለት ጸሎት ላርግ እመጣለሁ እና ቁጭ ብዬ እቀራለሁ። መማተብ ለራሱ በቃ እጄ ጥምዝዝ እንዴት እንደምማተብ አላውቀውም። አንድ ላይ እጅ ላይ ትወጣለች። ከመስነፍሽ በስተጀርባ ምን አለ? የሆነ ክፍተት የምትሰጪው ነገር አለ እንዴ? ወይ ለምሳሌ ሶሻል ሚዲያ መመልከት ወይም ደግሞ አለ አይደል? አዎ አለ። በጣም ከባድ ነው ወንድሞች። በተለይ ሶሻል ሚዲያ ላይ የምታጠፊ ከሆነ ያዚም መናፍስት ሆነው ይመጣሉ መናፍስቶች። ከዛ ለጸሎት ለስግደት ምንም የሆነ ስሜትሽን ሁሉ ይገድሉብሻል። ጥሩ አይደለም። ልክ ጸሎት ከመጸለይሽ በፊት እስቲ መዝሙር አዳምጪ፣ አንድ የንስሐ መዝሙር። እሺ፣ ወደ ጸሎት ከመግባትሽ በፊት የንስሐ መዝሙር ወይ ኃጢአትን የሚያሳስብ የንስሐ መዝሙር ወይ ደግሞ የክርስቶስን መከራ የሚያሳስብ የንስሐ መዝሙር ወይ ደግሞ ዕለተ ምጽአትን ሞትን የሚያሳስብ የንስሐ መዝሙር አዳምጪ። ከዛ በኋላ ለጸሎት ተነሽ። እሺ። ሰው ዘፈን የሚያዳምጥ እንደዚህ ዓለማዊ ነገሮችን አብዝቶ የሚመልከት ከሆነ የርኩሳን መናፍስት መጫወቻ ማደሪያ ባሪያ ነው የሚሆነው። መዝሙር የሚያዳምጥ ወደ ጸሎት ከተቀላቀልኩ በኋላ በቃ እንዳለ ሰውነቴ በቃ እጄ ታጣጥፈዋል፣ እግሬን ታጣጥፈዋል። ቁጭ ብዬ ጸሎት ላርግ እንዴት አባታችሁ ማለት እኮ አልቻልኩም። ዝም ብዬ ቁጭ ብዬ ያለው ዝም ብዬ አምስት ሰግዳለሁ። አምስት ከሰገድኩት እግሬን በጣም ይዘኛል። በቃ ሰውነትሽ ላይ ስላደፈጠ ነው የታለምዬ።
እና ደግሞ ይኸውልሽ ጭክን ብለሽ እየሰገድሽ በደንብ ረዘም ያለ ስግደት ለመስገድ ሞክሪ። እሺ ሰውነት ላይ ዝፍዝፍ የሚሉ መናፍስቶች የሚነሱት በስግደት ነው። በምንድን ነው አልኳችሁ? በምንድን ነው? በስግደት ነው የሚነሱት። በእውነት አዚም ሆነው ህይወታችንን ክብድ የሚያደርጉት እነሱ ናቸው። ሰውነት ላይ ሲዘፈዘፍ ከራስ ፀጉር እስከ እግር ጥፍር ድረስ ውርር አድርጎን አዚም ሲሆንብን ያኔ ሰውነትን ይከብዳል። ለስራም ዘገምተኛ ነው የምትሆነው። ዘገምተኛ ፈዛዛ ትሆናለህ። ለጸሎት ስትቆም በቃ ምን ልበልክ፣ ድንጋይ ሲሸከም የቀን ስራ ሲሰራ ከዋለ ሰው ይልቅ ነው የሚደክምክ ሰውነትን። ይሄ መናፍስት ሰውነት ላይ ሲቀመጡ ነው፣ አዚም ሲሆኑ ነው። ታዲያ ለዚህ ትልቁ መድኃኒቱ ምንድነው? አብዝቶ መስገድ፣ በደንብ አድርጎ መስገድ ላበላብ እስከምትሆን ድረስ። ይሄ በጣም ወሳኝ ነው እና እህቴ እየመረረሽም ቢሆን መድኃኒት እየመረሩም ቢሆን ይዋጣል አይደል? እንውጣለን። ልክ ስግደትም እያስጠላሽም ቢሆን ጠንክር ብለሽ መስገድ መቻል አለብሽ። እሺ እሺ። ደግሞ ይቆጠራል። እያንዳንዱ ስግደት እኮ ይቆጠራል እኮ። በቃ ምንም ከ5 አላልፍም በጭራሽ። በቃ እግሬን እንዳለ ቁልፍ አድርጎ ይዘኛል። እንዲያውም ከመስገድሽ የሆነ በፊት ወገቤ ከመስገድሽ የሆነ በፊት ሰርደር ላይ እስር አድርጋለሁ። በቃ አሁንማ ባመኝ ምን ቢለኝ እሰግዳለሁና 6 እሺ ከደረስኩ በቃ እንዳለ መሬቱ ላይ ይወድቃለሁ። ከመስገድሽ በፊት ከእንግዲህ ምን ታደርጊያለሽ መሰለሽ? ከመስገድሽ በፊት አሁን ይሄን መመሪያ ተግባራዊ አድርጊ። እሺ ተግባራዊ እንድታደርጊ እፈልጋለሁ። ምንድን ነው ካልሽኝ፣ ከመስገድሽ በፊት መጀመሪያ ድርሳን ጸልይ፣ ወይም ደግሞ ድርሳን መጸለይ እንኳን ቢያቅትሽ ሰላም ለኪና ጸሎተ እግዝእትነ ማርያም አድርሺ። ምንና ምን? ሰላም ለኪና ጸሎተ እግዝእትነ ማርያም ጸልይና ከዛ በኋላ እመቤቴ ድንግል ማርያም የኔ እናት መመኪያዬ ብለሽ ተንበርክኪና እናቴ ሆይ አሁን መጸለይ እፈልጋለሁ፣ መስገድ እፈልጋለሁ፣ ግን እንዳልሰግድ እንዳልጸልይ መናፍስት ከራስ ፀጉሬ እስከ እግር ጥፍሬ ድረስ እንዳለ ተዘፍስፈው እንዳልሰግድ ሰውነቴን ውሃ አድርገውብኛል፣ አዝለውብኛልና እኔ በሚቀጠቅጥበት ሰዓት መናፍስቶቹ በሙሉ ታዘውኝ አብረው እንዲሰግዱ አድርጊያቸው፣ አብረው እንዲጸልዩ፣ አብረው እንዲሰግዱ፣ ሰውነቴን እንዳያደክሙ አንቺ እዘዣቸው፣ ተበቀያቸው፣ በአንደበቴ ሆነሽ እዘዣቸው ትይና ይሄ መቁጠሪያዬ መቀነትሽ አድርግልኝ ባት። ምንሽ አድርግልኝ? መቀነትሽ፣ የሰዓት መቀነትሽ አድርግና ጠላቴን ተበቀይልኝ ባት። ልክ ይሄን እንዳልሽ በዛው ቅጽበት እዛው እንደቆምሽ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ከራስ ፀጉሬ እስከ እግር ጥፍሬ ያላችሁ እየቀጠቀጥሽ ማለት ነው። ከራስ ፀጉሬ እስከ እግር ጥፍሬ ያላችሁ አሁን በምሰግድበት ሰዓት አብራችሁ ትሰግዱ ዘንድ በቅድስት ድንግል ማርያም ታዛችኋል በይ። በአንደበትሽ ሆና ታዛችኋለች። መብርሃን መናፍስቶቹን ታዛችኋል፣ አብራችሁ ስገዱ። እኔ አንድ በምሰግድበት ሰዓት እያንዳንዳችሁ ከነሰራዊታቸው 100 ቢሊዮን ስገዱ ባያቸው። ይሰግዳሉ ሳይወድ በግዳቸው። ግልጽ ነው አይደለም? ያኔ ይህን ትእዛዝ ሰተሻቸው ከራስ ፀጉሬ እስከ እግር ጥፍሬ ያላችሁ በሙሉ አብራችሁ ስገዱ ካልሽ በኋላ መስገድ ስትጀምር እነሱም አብረው ይሰግዳሉ። ሰውነት ላይ ተቀምጠው ከማዳከም ይልቅ እነሱም አብረው ትእዛዝ ስለተሰጣቸው መስገድ ይጀምራሉ። ያኔ ብርታት ታገኛለሽ። ግልጽ ነው አይደል? ይሄን አድርጊ። ግልጽ ነው። አንድ ጥያቄ አለኝ። እንዲያውም መናፍስቱ ከባሌ አሁን ልንፋታ ብለን ነበርና በቃ ተጨርሾ ነበር። ከዛ በቃ የሆነ ነገር የመናፍስት ምናምን ተልከናል ምናምን ይሉታል እንዴ? ተልከናል? አዎ እሱን ነው የሚሉት። አዎ የሆነ መቁጠሪያ ላይ ምናምን ስትወጥ ስመታው ይላል ከባሏ ነው ምናምን ይላል። መናፍስቱ እንዲያውም ይላል እንደዚህ ወይ እሱ ራሱ እንደዚህ አድርጎ ይሆናል? አልተናገረም ቅድም። ግን አሁን እዚህ ጋር እንደዚህ አይነት ነገር ሳለ አንደኛ ሱባኤ ግቢበት። እሺ ምንድነው ማድረግ ያለብሽ? ሱባኤ ግቢ ከመፋታት አስቀድሞ። ይሄ ትዳር ከምን አንጻር እንደሆነ በእርግጥ የእግዚአብሔር ፈቃድ አይታወቅም። ያንን የእግዚአብሔርን ፈቃድ እንድታውቂ ደግሞ በዚህ በትዳር ጉዳይ ተማጸኝና በሱባኤ የተረዳሽውን ነገር ተግባራዊ አድርጊ። መፋታት አስፈላጊ ሆኖ ከተገኘ ወይም ሰውየው ለትዳር ማይሆን ከተገኘ ወይም አንቺን የሚጎዳ ከሆነ እንደ እግዚአብሔር መልካም ፈቃድ ወይም መፋታት ወይም ደግሞ ትዳሩ እየፈረሰ ያለው በአጋን ሴራና ተንኮል መሆኑን ከተረዳሽ በሱባኤ ትዳሩን
እንዲጠብቅልሽ እግዚአብሔር አምላክን መማፀን ያስፈልጋል ማለት ነው። ግልጽ ነው አይደል? እሺ። ምክንያቱም አዎ እኔ ግልጽ አሁን ነው። የእሱ ማንነት አላውቅም ከምን አንጻር እንደሆነ። አንቺንም ደግሞ አሁን መጠየቅ ብጀምር ብዙ ሰዓት ይወስድብኛል፣ ሰዓታችንም ስለጨረስን ከዛ አዎ አንጻር ነው። ግን ምርጡ መንገድ ምንድን ነው? ሱባኤ መግባት። ግልጽ ነው አይደለ? አዎ ይሄንን ግልጽ አድርጊ። ነው። እሺ መልካም። አመሰግናለሁ ወንድሜ። እሺ እሺ እህቴ በርቺ። በተረፈ እግዚአብሔር እሺ። ፍጻሜሽን ያሳምርልሽ። አሜን አሜን የኔ ወንድም። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። በእውነት በዚህ መልኩ ያስተማረን